ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እግዚአብሔር እንዲኖራችሁ የሚፈልገውን ሕይወት መኖር ከፈለጋችሁ ማድረግ ያለባችሁ ምንም ምርጫ የላችሁ። ያለባችሁ የሚጎዷችሁን ሰዎች ይቅር በሏቸውና በፍጥነት ባደረጋችሁት ቁጥር ይህን ለማድረግ ቀላል ይሆናል። እንኳን ወደ በየዕለት ሕይወት መደሰት መጣችሁ። የዛሬው መልእክት ጠቃሚና አስፈላጊ ይሆናል ብዬ አስባለሁ እና ምናልባትም ከማስተምራቸው በጣም አስፈላጊ መልእክቶች አንዱ ነው። ምክንያቱም ማውራት የምፈልገው ስለ ይቅርታ ኃይል ነው። ታውቃላችሁ፣ ብዙ ጊዜ አንድን ሰው ይቅር ማለት ስንፈልግ የማይገባቸው ነው ስለሚሰማን ይህን ማድረግ አስቸጋሪ ይሆንብናል። ይቅርታ አይገባቸውም ይሆናል፣ እናንተ ግን ይገባቸዋል። አንድን ሰው ስለበደላችሁ ይቅር ስትሉ ምንም አይነት ነገር እያደረጋችሁላቸው ሳይሆን ለራሳችሁ ጥቅም ስትሉ ነው። እና ይህን ነጥብ ለማስተላለፍ ይረዳኛል ብዬ የማስበውን ታሪክ ልንገራችሁ። የሚያሳይ የፕላስቲክ ከረጢትና አንድ የድንች ከረጢት ወደ ትምህርት ቤት እንዲያመጡ ሁሉንም ተማሪዎቿን የጠየቀች የኮሌጅ መምህር ነበረች። ስለዚህ የሚያሳይ ቦርሳና የድንች ከረጢት ይቅር ለማለት ለማትፈልጉት ሰው ሁሉ ድንች እንድትመርጡ እፈልጋለሁ። ይቅር ለማለት የማትፈልጉትን ሰው ስምና ይቅር ለማለት ያልፈለጋችሁበትን ቀን ጻፉ እና በፕላስቲክ ከረጢቱ ውስጥ አስገቡት አለች። ልገምቱት እንደምትችሉ አንዳንድ ቦርሳዎችን በጣም ከባድ ሆኑ። ይህንን ቦርሳ ለአንድ ሳምንት በሄድንበት ቦታ ሁሉ ከእኛ ጋር እንድንሸከመው ተነገረን። ሌሊት ካልጋችን አጠገብ፣ መኪና ስንነዳ በመኪና ወንበር ላይ፣ በትምህርት ቤት ወይም በስራ ቦታችን ጠረጴዛ አጠገብ እናስቀምጠው ነበር። ይህን ነገር ተሸክመን የመዞራችንን ችግር ግልጽ አድርጎታል። ምን አይነት መንፈሳዊ ሸክም እንደነበረብንና ለእሱ ሁልጊዜ ትኩረት መስጠት እንዳለብንናም ደግሞ ድብቅ በሆኑ ቦታዎች ላይ እናስቀምጠው ነበር። ደህና በተፈጥሮ የድንቾቹ ሁኔታ ወደ መበላሸት ደረጃ እየደረሰ ነበር። ህመማችንና ከባድ አሉታዊነታችንን ለመጠበቅ ለምንከፍለው ዋጋ ይህ ትልቅ ምሳሌ ነበር። ብዙ ጊዜ ይቅርታን ለሌላ ሰው እንደምንሰጠው ስጦታ አድርገን እናስባለን፣ ነገር ግን ለራሳችን ነው። በሚቀጥለው ጊዜ አንድን ሰው ይቅር ማለት እንደማትችሉ አድርጋችሁ ስትወስኑ ራሳችሁን ጠይቁ፣ ቦርሳችሁ ቀድሞውንም ከባድ አይደለምን? ስለዚህ ዛሬ ጠዋት ለአንድ ሰው ደውዬ 10 ፓውንድ ድንች ልታመጡልኝ ትችላላችሁ አልኳቸው እና እነሱም ምን ልታደርጊያቸው ነው አሉኝ። ግን ምሳሌዎች በጣም አስፈላጊ ናቸው ብዬ አስባለሁ። ስለዚህ ይህ 10 ፓውንድ ድንች ነው። ከእነዚህ ድንች ውስጥ አንዱ በሕይወታችሁ ውስጥ ይቅር ለማለት የማትፈልጉትን ሰው እንደሚወክል አድርጋችሁ ውስጥ ያስቡት እና አሁንም ያንን ነገር በውስጣችሁ እየተሸከማችሁት ነው። ደህና እኔ በእኔ ዕድሜ ካሉ ሰዎች ጋር ስታነጻጸሩኝ ጠንካራ ነኝ ብዬ አስባለሁ። እንቅስቃሴ አደርጋለሁ፣ ራሴን ለመንከባከብ እሞክራለሁ። ነገር ግን ይህንን ከኔ ጋር ይህንን ትምህርት ሳስተምር ተሸክሜው ልቆይ ብል እርግጠኛ በመጨረሻ እጄን ያመኛልና ምናልባትም የታመመ ትከሻ ይኖረኛል እና በእውነቱ እዝላለሁ፣ እደክማለሁ። ስለዚህ ልጠይቃችሁ እፈልጋለሁ፣ በምሬት በቂምና በይቅር አለማለት ሸክም የተሞላ ከባድ ከረጢት ተሸክማቸዋል? ከሆነ ደግሞ በሄዳችሁበት ቦታ ሁሉ እየተሸከማችሁት ስለመሆኑ አስቡ። ግን ታውቃላችሁ፣ ልክ እኔ ወደዚህ መጥቼ በዚህ ጠረጴዛ ላይ እንደጣልኩት እናንተም ከረጢታችሁን መጣል ትችላላችሁ። እግዚአብሔር እንድትተዉትና እሱ እንዲቆጣጠር የሚፈልገውን ነገር መሸከማችሁን አትቀጥሉ። አሁን ማቴዎስ 18 ቁጥር 21። በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው አለው። ጌታ ሆይ ይህን ሰው ተመሳሳይ ነገር ስላደረገ ምን ያህል ጊዜ ይቅር ማለት አለብኝ? በእኔ ላይ የበደሉትን ወንድሜን ወይም እህቴን ስንት ጊዜ ይቅር ልለው? ኢየሱስም አስገራሚ ሀሳብ ነበረውና 7 ጊዜ ይቅር ብላቸውስ አለ። የሚገርመኝ ይመስለኛል በእርግጥ 7 የእግዚአብሔር ፍጹም ቁጥር መሆኑን እናውቃለን። ይህ ቁጥር አንዳንድ ነገሮችን ይወክላል፣ ግን የሚገርመኝ ይመስለኛል ጴጥሮስ ምናልባት 7 ጊዜ ይቅር ማለት እንደሚችል አስቦ ሊሆን ይችላል። አንዳንድ ጊዜ ለእግዚአብሔር የጥቆማ አስተያየቶችን መስጠት በጣም አስቂኝ ነው፣ ምክንያቱም እሱ አስቀድሞ ነገሮች በትክክል የሚያደርጉበትን መንገድ ስለሚያውቅ እኛ ለእሱ ነገሮች እንዴት መሆን እንዳለባቸው የምንሰጠው አስተያየቶች ምንም ለውጥ አያመጡም። ኢየሱስ ግን እንደ ሁል ጊዜው ፍጹም የሆነ መልስ ነበረው። ኢየሱስም እስከ 7 ጊዜ 7 እንጂ
እስከ 7 ጊዜ ብቻ አልልህም አለው። በእርግጥ ያ 490 ይሆናል፣ ግን እነዚያ ቁጥሮች ምሳሌዎች ናቸው። እናም እዚህ ያለው መልእክት እናንተ ይቅርታ መባባል፣ ይቅርታ ማድረግ ነው ያለባችሁ እያለ ነው። ከዚያ ጥያቄው ይመጣል፣ ያንን ማድረግ ከቀጠልኩ እነሱ በእኔ ላይ ማድረጋችሁን አይቀጥሉም ወይ? ደህና፣ አንድን ሰውን ይቅር አላችሁ ማለት አትጋጩም? ወይም መቼም ተቀምጣችሁ ስለ ሁኔታው አታወሩም ማለት አይደለም። ወይም እንዴት እንደጎዳችሁ እንደሆነ አትገልጹላቸው ማለት አይደለም። ነገር ግን አንድን ሰው የተለየ ነገር ለማድረግ ፈቃደኛ ካልሆነ፣ ዋና ነጥቡ በተለይ ሰው ሁል ጊዜ ከእናንተ ጋር መሆን ያለበት ሰው ከሆነ፣ ለምሳሌ አንድ ሰው በተደጋጋሚ የሚጎዳችሁ ከሆነና ከነሱ ጋር የግድ መሆን የማይጠበቅባችሁ ከሆነ ከነሱ ጋር አትሁኑ። ነገር ግን ከነሱ ጋር መሆን ካለባችሁ እናንተ ይቅርታ በማድረጋችሁ ብቻ ለራሳችሁ መልካም ነገር እያደረጋችሁ ነው። የሌላ ሰው መጥፎ ባህሪ ህይወታችሁን እንዲያበላሽ አትፍቀዱ። እና ዋናው ነገር አንድን ሰው ይቅር ስትሉ ከዚያም በእግዚአብሔር እጅ ውስጥ ስታስቀምጧቸው እና እግዚአብሔርም እርሱ የእኛ ተዋጊ ነው፣ እናም ዋጋችንን የሚከፍለን እርሱ ይሆናል። ልንገራችሁ፣ መራራውን ቂምንና ይቅር አለማለትን የምትተውት ከሆነ አምላክ በግንኙነታችሁ ውስጥ ድንቅ ነገርን ያደርጋል። ከዚያም አንድ ታሪክ እነግራችኋለሁ። ጥሩ ታሪክ ነው። ስለዚህ መንግሥተ ሰማይ በአገልጋዮች እጅ የነበረውን ሂሳብ ለመተሳሰብ የፈለገ ንጉሥ ትመስላለች። ሂሳቡን ማጣራት እንደጀመረ 10,000 ታላንት ዕዳ ያለበትን አንድ አገልጋይ ያቀረቡለት። አገልጋዩም ያለበትን ዕዳ መክፈል ስላቃተው አሁን 1 ደቂቃ ብቻ እዚያ ላይ አቁሜ የሆነ ነገር አስረዳቸዋለሁ። ታውቃላችሁ፣ በተለምዶ ያንን እናልፏለን። እኔም ለዓመታት ምንም የተለየ ነገር አላሰብኩም ነበር። አባቴ ጾታዊ ጥቃት ያደርስብኝና ሳድግም በእውነት አልተከባከበኝም ነበር። እናም ከዚያ ያገኘሁትን የመጀመሪያው ሰው አገባ። ምክንያቱም እኔን ማንም አይፈልገኝም ብዬ ስለማስብ በመጨረሻ ከሌሎች ጋር ዝሙት ይፈጽም ነበር። በሀያዎቹ መጀመሪያ ላይ በነበርኩበት ጊዜ በጀርባዬ ላይ ትልቅ የድንች ሸክም ነበረብኝና በሄድኩበት ቦታ ሁሉ ተሸክሜዋለሁ። እና እኔን ለመክፈል እንኳን ኃላፊነት ከሌላቸው ሰዎች ዕዳዬን ለመሰብሰብ መሞከሬን ቀጠሉ። በጣም በመጥፎ ሁኔታ ስትጎዱ የሚሰማችሁ ስሜት እና ለመረዳት በሚችልበት ሁኔታ አንድ ሰው እኔን መክፈል አለበት የሚል ስሜት አለ። የሆነ ነገር ከእናንተ እንደተወሰደና የሆነ ሰው መልሶ ሊከፍላችሁ እንደሚገባ ይሰማቸዋል። መጀመሪያ ላይ የጎዱኑን ሰዎች ከህይወታችን በማውጣት ወይም ይቅርታ እንዲጠይቁን ወይም ስለ እነሱ መጥፎ ነገር ከሌሎች ሰዎች ጋር በመነጋገር መልሶ እንዲከፍሉ ለማድረግ እንሞክራለን። ሰዎች እንዲከፍሉ ለማድረግ እንሞክራለን እና ያ በጭራሽ ስለማይሰራ ምንም ጥቅም የለውም። እናንተን ግን ያደክማቸዋል። እና ስለዚህ አባቴ እንዲከፍል ለማድረግ እየሞከርኩ ነበር፣ ግን በጣም መጥፎ ሆነ። ከዛ በኋላ ከዴቭ ጋር ከተጋባን አሁን እግዚአብሔር ይመስገን 53 ዓመት ሆኖናል። ያ ድንቅ ነው። አዎ፣ እናንተም ልታደርጉት ትችላላችሁ ከፈለጋችሁ። እናም የተገነዘብኩት ነገር ቢኖር አባቴና ሌሎች ሰዎች ላደረሱብኝ በደል ዴቭ እንዲከፍለኝ ለማድረግ እየሞከርኩ ነበር። መጥፎ አመለካከት ነበረኝ። በሉ እየተቀበልኩ ነው። መጥፎ አስተሳሰብ ካላችሁ ተቀበሉ። በአጠቃላይ ለወንዶች መጥፎ አመለካከት ነበረኝ እና እነዚህን ውስጣዊ እምነቶች ነበሩኝ። ማንም ሰው ከእንግዲህ በኋላ አይጎዳኝም። እናም ማንንም ሰው ማመን አልችልም። ወንዶች የሚፈልጉትን አንድ ነገር ብቻ ነው። እግዚአብሔር ከእኔ ጋር ሊቀይራቸው የሚገቡ ብዙ ነገሮች ነበሩ። ነገር ግን የምሬት የቂምና ይቅር አለማለት ሸክም ለማውረድ እና እግዚአብሔር ብቻ ማድረግ የሚችለውን እንዲያደርግ ፈቃደኛ መሆን ነበረብኝ። መክፈል ከማይችሉ ሰዎች ዕዳችሁን ለመሰብሰብ መሞከራችሁን ማቆም እንዳለባችሁ እንድትገነዘቡ ፈልጋለሁ። አባቴ ከኔ የወሰደውን ተመልከቱ። ልጅነቴን፣ ንጽህናዬን፣ ድንግልናዬን ከኔ የወሰዳቸውን ብዙ ነገሮች አሉ። እነሱ ለእኔ የሚመልስበት ምንም መንገድ አልነበረውም። እሱ ቢፈልግ እንኳን ልጅነቴን ሊመልስልኝ አይችልም ነበር። እግዚአብሔር ግን ይችላል። በሕይወቴ ቀደምት ዓመታት ውስጥ ካገኘኋቸው ነገሮች ይልቅ እግዚአብሔር በሕይወቴ መጨረሻ ዓመታት ውስጥ የበለጠ እንድዝናና አደረገኝ። ስለዚህ እሱ መክፈል ስለማይችል እኔ የምለው እንዲገባችሁ እፈልጋለሁ። የምትጠሉትና ዕዳችሁን ለመሰብሰብ የምትሞክሩት ማንኛውም ሰው መልሰው ሊከፍሏችሁ አይችሉም።
ማለቴ ትልቁ ሊያደርጉት የሚችሉት ነገር ይቅርታ ማለት ነው። ግን ከዚያ ውጭ ምን ሊያደርጉ ይችላሉ? አገልጋዩም ያለበትን ዕዳ መክፈል ስላቃተው እርሱ ራሱ፣ ሚስቱ፣ ልጆቹና ንብረቱ ሁሉ ተሽጠው ዕዳው እንዲከፈል ጌታው አዘዘ። በዚህ ጊዜ አገልጋዩ እግሩ ላይ ወደቀ። ታገሰኝ፣ ያለብኝን ዕዳ ሁሉ ከፍላለሁ ሲል ለመነው። ጌታውም አዘነለትና ማረው፣ ዕዳውንም ትቶለት አሰናበተው። ጌታውም አዘነለትና ማረው፣ ዕዳውንም ትቶለት አሰናበተው። አሁን ይቅርታ ማለት ያ ነው። ከዚህ በኋላ ለእኔ የምትከፍለው ምንም አይነት ዕዳ የለም። የሆነ ነገር መክፈል አለባችሁ ትላላችሁ። ነገር ግን ልክ እንደ እግዚአብሔር የእናንተ ዕዳ ሰርዞ እንደለቀቃችሁ እናንተ ዕዳቸውን ለመሰረዝና ለመልቀቅ ፈቃደኛ ከሆናችሁ እግዚአብሔር እነሱን መቋቋም ይችላል እና ከዚህ በፊት ከእናንተ ለተወሰደው እግዚአብሔር ብዙ እጥፍ አድርጎ ይመልስላቸዋል። ጌታውም አዘነለትና ማረው፣ ዕዳውንም ትቶለት አሰናበተው። ያ አገልጋይ ከጌታው ፊት እንደ ወጣ 100 ዲናር የእርሱ ዕዳ ያለበትን አገልጋይ ባልንጀራውን አግኝቶ 10,000 ከረጢት የወርቅ ዕዳ አለበት። ሄዶ 100 ሳንቲም የተበደረበትን ሰው አገኘና እንቅ አድርጎ በመያዝ ያለብን ዕዳ ክፈለኝ አለው። ባልንጀራው አገልጋይም ከፊቱ ወድቆ ታገሰኝ እከፍልሃለሁ ብሎ ለመነው። ነገር ግን ሊታገሰው ፈቃደኛ ስላልነበረ፣ አያችሁ፣ ይቅር ማለት ስላልቻለ ሳይሆን ስላልፈለገ ነው። ዛሬ እየተመለከታችሁት ከሆነና እሺ አልችልም፣ ይቅር ማለት አልችልም፣ በጣም ከባድ ነው ካላችሁ አይደለም። እግዚአብሔር ፈጽሞ ልንሰራ የሚከብደንን ማንኛውም ነገር እንድናደርግ አይነግረንም። እንድናደርገው የሚነግረን ማንኛውም ነገር ሁልጊዜ ጸጋውን ይሰጠናል። ይህን ለማድረግ የምንችልበት ኃይልና ችሎታ ነው እና በእርግጠኝነት ማንንም ሰው ለመበደል ወይም ስሜታቸውን ለመጉዳት አላስብም። ነገር ግን ይቅር ካላላችሁ ስለማትችሉ አይደለም፣ ምክንያቱም ስላልፈለጋችሁ ነው። ነገር ግን ሊታገሰው ፈቃደኛ ስላልነበረ ያለበትን ዕዳ እስኪከፍለው ድረስ ወህኒ ቤት አስገባው። የሆነውን ነገር ያዩ ሌሎች አገልጋዮችም በጣም አዘኑ። ሄደውም ሁኔታውን በሙሉ ለጌታቸው ነገሩት እና ማወቅ ያለብን ነገር እኛም ጌታ አለን። እግዚአብሔር ጌታችንና መምህራችን ኢየሱስ አዳኛችን ንጉሳችንም ሁሉን ቻይ ነው፣ ሁሉን ነው። እኛም ስለ ሕይወታችን የምንፈርድበት ጊዜ ይመጣል እና እናንተን ለማስፈራራት አይደለም። እኛ ግን አምላክ እንድናደርገው የነገረንን ማድረግ ብልህነት ነው የሚለውን አክብሮታዊ ፍርሃት ሊኖረን ይገባል። እነርሱም ሄደው የሆነውን ሁሉ ለመምህሩ ነገሩትና ጌታውም አገልጋዩን አስጠርቶ እንዲህ አለው፣ አንተ ክፉ አገልጋይ፣ ስለለመንከኝ ያን ሁሉ ዕዳ ተውኩልህ። እኔ እንደ ማርኩህ አንተም ባልንጀራህን ልትምረው አይገባህም ነበርን? እዚህ ላይ ያለው መልእክት ምንድን ነው? እግዚአብሔር ይቅር እንድንላቸው ከሚጠይቀን በእኛ ላይ የደረሱ በደሎች በበለጠኛን ይቅር ብሎናል። ማለትም ማንንም ሰው በእናንተ ላይ ያደረገባችሁን በደል ሁሉ በአንድ ላይ ብትከምሩት በእግዚአብሔር ላይ ካደረግነው በደል አንጻር የሚነጻጸር አይደለም። ግን እሱ ይቅር ይለናል። ከኃጢአታችን ነፃ እንድንወጣ አንድያ ልጁን ኢየሱስን የላከልን ዕዳችንን እንዲከፍል ነው። መምህሩም አንተ ክፉ አገልጋይ፣ ስለለመንከኝ ያን ሁሉ ዕዳ ተውኩልህ። እኔ እንደ ማርኩህ አንተም ባልንጀራህን ልትምረው አይገባህም ነበርን አለው። በቁጣም ያለበትን ዕዳ ከፍሎ እስኪጨርስ ድረስ ለአሳሪዎቹ አሳልፎ ሰጠው። ስለዚህ ይገርማል። እንዴት ያለ ታሪክ ነው እያለ ያለው። ዕዳችሁን ከተሸከማችሁ ሕይወታችሁ የተመሰቃቀለ ይሆናል። ያ ነገር በውስጣችሁ እንዲበሰብስ እና እንዲሸት ሕይወታችሁንም እንዲያበላሽ ታደርጋላችሁ። እግዚአብሔር ይቅር የማለት አቅም ሰጥቶን ሳለ አንድን ሰው መጥላት ስንቀጥል በስሜትና በአእምሯዊ ሁኔታ እንሰቃያለን። ዛሬ አንድ ሰው የሚያስፈልገውን ነገር እየሰማ እንደሆነ አምናለሁ። ወንድማችሁን ወይም እህታችሁን ከልባችሁ ይቅር ካላላችሁ የሰማዩ አባቴ እያንዳንዳችሁ እንደዚህ ያደርጋቸዋል። እና እሱ የሚያወራው በደንብ ስለምንዛመዳቸው ወንድሞችና እህቶች ብቻ አይደለም።
ስለምናውቃቸው ሰዎች ሁሉ እየተናገረ ነው። ምሕረቱን እስካልተቀበላችሁ ድረስ ከእግዚአብሔር ጋር ሰላም አይኖራችሁም። የእግዚአብሔርን ምሕረት ካልተቀበላችሁና ለበደሏችሁ ሰዎች ምሕረትን የማታደርጉ ከሆነ ከራሳችሁ ጋር ምንም አይነት ሰላም አይኖራችሁም። ይህ ለእኔ ከክርስትና ሕግጋት ማለት አልፈልግም፣ ነገር ግን ከክርስትና መሮች አንዱ ነው። እግዚአብሔር እንዲኖራችሁ የሚፈልገውን ሕይወት መኖር ከፈለጋችሁ ማድረግ ያለባችሁ ምንም ምርጫ የላችሁ። ያለባችሁ የሚጎዷችሁን ሰዎች ይቅር በሏቸው እና በፍጥነት ባደረጋችሁት ቁጥር ይህን ለማድረግ ቀላል ይሆናል። መጽሐፍ ቅዱስ ጠላታችሁ ዲያብሎስን በጀመረ ጊዜ ተቃውሙት ይላል። አንደኛ ጴጥሮስ 5:8 በጀመረበት ጊዜ ተቃውሙት። በእናንተ ውስጥ የሆነ ነገር እንዲሞላ በፈቀዳችሁ መጠን፣ ስለ እሱ የበለጠ ባሰባችሁ ቁጥር፣ ስለ እሱ የበለጠ ባወራችሁ መጠን፣ የበለጠ በተለማመዳችሁት መጠን እነዚያ ስሮች እየጠለቁ ይሄዱና እሱን ለማስወገድ በጣም ከባድ ይሆናሉ። አሁን ምን ያህሎቻችሁ የጸለያችኋቸውን ጸሎቶች ተመልሰው ለማየት ትፈልጋላችሁ ብዬ ብጠይቅ እርግጠኛ ነኝ ሁሉም ሰው አዎ እኔ እፈልጋለሁ እንደሚል እርግጠኛ ነኝ። እኔም እፈልጋለሁ እና ይህ አፈ ታሪክ አይደለም፣ ይህ ከመጽሐፍ ቅዱስ የወጣ ነው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላቸዋለሁ። ማርቆስ 11 ከቁጥር 22 እስከ 26 በመጀመሪያ እንዲህ ይላል፣ ማንም ይህን ተራራ ተነቅለህ ወደ ባህር ተወርወር ቢለውና ይህም በልቡ ሳይጠራጠር ቢያምን ይሆንለታል። ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። ስለዚህ በጸሎት የምትለምኑትን ሁሉ እባካችሁ ይህን በደንብ አድምጡት። ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላቸዋል። አሁን ለእኔ ያ በጣም የሚስብ ነው። ስለዚህ በመጀመሪያ ከማየቴ ወይም ስሜቱን ከመሰማቱ በፊት እግዚአብሔር እንደሰጠኝ በልቤ አምናለሁ። ያ ነው እምነት ማለት። እምነት ማለት ተስፋ ለምታደርጓቸው ነገሮች ምንጭ፣ ለማታያቸው ነገሮች ደግሞ ማስረጃዎች ናቸው። ስለዚህ እግዚአብሔር እንደሰጠኝ በልቤ በእምነት አምናለሁ እና ከዚያም ታገኛላችሁ ይላል። በመጀመሪያ እናምናለን፣ ከዚያም ያመንበትን እናገኛለን። እግዚአብሔር ከዚህ ያልጠቀሰው አንድ ብቸኛው ነገር እሱም አንዳንድ ጊዜ የሚያናድድ ሆኖ እናገኘዋለን። እሱም ለምን ያህል ጊዜ እንደምንጠብቅ በትክክል አልነገረንም እና እናንተ በምትጠይቁበት ጊዜና በምትቀበሉበት ጊዜ መካከል ያለው የመቆያ ጊዜ በሕይወታችሁን ውስጥ ያለው የፈተና ጊዜ ነው እና ከዚያ እንዲህ ይላል እና ባካችሁ ዛሬ ይህን እንድትረዱት እፈልጋለሁ። ምናልባት ይህን ለ1000 ጊዜ ሰምታችሁት ይሆናል፣ ነገር ግን አሁንም በሰዎች ላይ ከመናደድ አላስቆማችሁም። ለጸሎትም በቆማችሁ ጊዜ በማንም ላይ አንዳች ነገር ካላችሁ ይቅር በሉትና ጣል አድርጉት፣ ተውት፣ እርሱት። በአዲሱ መጽሐፍ ቅዱስ ላይ የሚለው ያንን ነው። እርሱት፣ ተውት፣ ተውት። አንድን ነገር በተደጋጋሚ ለሚያነሳ ሰው እርሳው፣ ተወው ብላችሁት አታውቁም። ዴቭ ከዓመታት በፊት እንዲህ ሲል ተናግሮ እንደነበር አስታውሳለሁ። በነገሮች ላይ ስቆይና እሱ በተጋባንበት የመጀመሪያ ዓመት ያደረጋቸውን ነገሮችን አነሳ ነበርና እሱ እንዲህ ይል ነበር፣ ይህን ሁሉ ነገር እንዴት ነው የምታስታውሹው? እና ልትረሺው አትችይም? ዝም ብለሽ ልትጤው አትችይም? ደህና፣ ያ በእውነቱ ይቅር ማለት ነው። ስለ እሱ ማሰብ ታቆማላችሁ ማለት ነው። ስለ እሱ ማውራት ታቆማላችሁ ማለት ነው። በጣም ጠቃሚ ነው ብዬ የማስበው ትንሽ ታሪክ እዚህ አለ። ሚስዮናውያን መጀመሪያ ወደ ላብራዶር በመጡ ጊዜ በኤክሲሞን ቋንቋ የይቅርታ ቃል ትርጉም አላገኙም ነበር። ስለዚህም ቃሉን ማግኘት ባለመቻላቸው አንድ ነገር ማድረግ ነበረባቸው። ከአሁን በኋላ ስለ እሱ አለማሰብ የሚል ነበር። ያ በጣም ጥሩ ነው። እግዚአብሔር በሰማይ ተቀምጦ ስለ ኃጢአታችን ሁሉ እያሰበና ለሕይወታችን ሁሉ ምን ያህል ቸር እንደሆነ እያሰበ አይደለም፣ ይረሳዋል። መጽሐፍ ቅዱስ እግዚአብሔር ይቅር ሲለን ይረሳዋል ይላል። ከእንግዲህ ወዲያ አያስታውሰውም እና ምስራቁ ከምዕራብ እስከሚርቅ ድረስ ኃጢአታችንን ይወገዳል ይላል። እና እግዚአብሔር እንድናደርግ የሚፈልገው ይህንኑ ነው። እንድንተወው ይፈልጋል፣ እንድንለቀው፣ እንድንጥለው፣ ስለ እሱ ማሰብ እንድናቆም፣ ስለ እሱ ማውራት እንድናቆም፣ መደጋገም እንድናቆም እና ያንን በፍጥነት ባደረግን ቁጥር በቶሎ እንረሳዋለን። እንዲሁም ለጸሎት በምትቆሙበት ጊዜ የሰማዩ አባታችሁ ኃጢአታችሁን ይቅር እንዲልላችሁ እናንተም በሰው ላይ ያላችሁን ሁሉ ይቅር በሉ። ግን ይህ መጽሐፍ ቅዱስ ነው፣ ተረት አይደለም። ይህን አላደረግኩትም፣ አፈ ታሪክ አይደለም፣ እኔ አልፈጠርኩትም።
ይቅር ባትሉ በሰማይ ያለው አባታችሁም ስህተቶቻችሁንና ጉድለቶቻችሁን ይቅር አይላችሁ። ዋው 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 ዋው! የእውነት ማለቴ ታዲያ ኃጢአት ሰርቼ እግዚአብሔርን ይቅር እንዲለኝ ብጠይቀው፣ ነገር ግን ለበደለኝ ሰው ይቅርታ የማላደርግ ከሆነ እግዚአብሔር ይቅር አይለኝም ማለት ነው? ከአንድ ጊዜ በላይ የሚናገረው ያንን ነው። ስለ አባታችን ሆይ ጸሎት ምን ማለት ይቻላል? አባት የበደሉንን ይቅር እንደምንል በደላችንን ይቅር በለን እግዚአብሔር እንዲህ እንዲያደርግ በእውነት ትፈልጋላችሁ? በሕይወታችሁ እያንዳንዱን ቀን በማንም ላይ ምንም አይነት ቂም እንደሌላችሁ ማረጋገጥ አለባችሁ። ሁልጊዜ ጠዋት ላይ ራሳችሁን ከምትጠይቋቸው ምርጥ ጥያቄዎች ውስጥ አንዱ ሊሆን ይችላል፣ አሁን ጌታ ሆይ በማንም ላይ የተናደርኩ ከሆንኩኝ፣ በማንም ሰው ላይ የተናደርኩ ከሆነ አሳየኝ፣ ምክንያቱም ዲያብሎስ ለእኔ ያሰብከውን አስደናቂ ሕይወት እንዲያበላሽብኝ መፍቀድ አልፈልግም። በአንድ ሰው ላይ ተናዳችሁ ለመቆየት ከመወሰናችሁ በፊት የራሳችሁን የኃጢአት ዕዳ ተመልከቱ። ከበደሏችኋቸው ሰዎች ምን ያህል ይቅርታ ትፈልጋላችሁ? ስንት ጊዜ ለአንድ ሰው ደጋግማችሁ ተመሳሳይ ነገር አድርጋችኋል? በሕይወታችን ልንመስለው የታሰበውን የእግዚአብሔር ባህሪ አለ። ባህሪውን በጣም የሚያምር ነው። ዘጸአት 34 ቁጥር 6 እንዲህ ይላል፣ እርሱም በሙሴ ፊት እንዲህ እያለ እያወጀ አለፈ፣ እግዚአብሔር ሩህሩህ ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ። ዋው! ዓለም ሁሉ እንደዚህ ቢሆንስ? ዛሬ በዓለማችን ያሉት ብዙ ችግሮች አይኖሩም ነበር። በጣም ብዙ አመፅ እና ሁካታ እና ጥላቻ እና ቁጣ እና ምሬትና ይህንን መመሪያ ብንከተል ግን በጀርባችሁ ተሸክማችሁት የነበረውን የድንች ከረጢት የበሰበሰ የሚሸት የድንች ከረጢት አስቀምጡት። ያንን ነገር ከኔ ጋር ወደ ቤት አልወስደውም። ከአሁን በኋላ መሸከም አልፈልግም፣ እናም አልሸከመውም። እግዚአብሔር ርኅራኄ ነው፣ መሐሪ ነው፣ ጸጋ የሞላበት፣ ለቁጣ የዘገየ መሐሪ ነው፣ በፍቅር ቸርነት የተሞላ እርሱ እውነት ነው፣ እርሱ ታማኝ ነው። በደልን ይቅር ይላል፣ መተላለፍን ይቅር ይላል፣ ኃጢአትንም ይቅር ይላቸዋል። እነዚህ ሁሉ ባህሪያት በአስደናቂ ፍጥነት ከዓለማችን እየጠፉ ናቸውና እያንዳንዳችን ምሬትና ንዴትና ይቅር አለማለትን ለማስወገድ የበኩላችንን ለማድረግ ኃላፊነት አለብን። በማቴዎስ 24 ላይ የፍጻሜው ዘመን ምልክቶችን ዝርዝር ይሰጠናል። እኛ የምናስበው ስለ መሬት መንቀጥቀጡና ረሃብና የምታውቋቸው የተለየ የአየር ንብረቶች እና ስለ እነዚህ ሁሉ ችግሮች እናስባለን። ምናልባት ከማንኛውም ከቀሩት የበለጠ ትኩረት መስጠት እንዳለብን የማስበው የመጨረሻው ጊዜ ምልክት የሆነ ነገር አለ። ማቴዎስ 24 ቁጥር 12 እንዲህ ይላል፣ ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል። ትርጉሙም ቤተ ክርስቲያን ማለት ነው። በሀገሪቱ ውስጥ በተስፋፋው አመፅና በደል ነው። ዲያብሎስ የደነደነ ቀዝቃዛ ፍቅርን በልባችን መገንባት ይፈልጋል። ነገር ግን ጴጥሮስ ፍቅራችን እንደ ፍም እሳት ሊንበለበል ይገባል ብሏል። እና እንደዚህ አይነት ፍቅር የኃጢአትን ብዛት ይሸፍናል። ዛሬ ለአንድ ሰው ምሕረትን ማድረግ ትችላላችሁ? ዛሬ ምሕረትን ማድረግ የምትችሉት ይቅር ለማለት የምታስቡት ሰው አለ? ይቅር ማለትን አለመቀበል ማለት ሁሉንም ከፊታችን እንዲኖረን የምንፈልገውን የእግዚአብሔርን ባህሪያት መካድ ማለት ነው። እግዚአብሔር ልቡን እንደሰጠን አምናለሁ። ይህ ማለት የማሪ ልብ አለን ማለት ነው። ነገር ግን መጽሐፍ ቅዱስ በአንደኛው ዮሐንስ 3 ቁጥር 17 ላይ እንዲህ ይላል፣ ማንም ሀብት እያለው ወንድሙ ሲቸገር አይቶ ባይራራለት የእግዚአብሔርን ፍቅር እንዴት በእርሱ ይኖራል? ደህና፣ ዛሬ በዚህ ልቋጭ። ለምን ይቅር ማለት አለባችሁ? ለምን ታውቃላችሁ? ከአንድ በላይ ምክንያት አለ። ይቅር ብትሉ ራሳችሁን መርዳት ትችላላችሁ። ነገር ግን እናንተ ይቅር ማለት ያለባችሁ እግዚአብሔር ስለተናገረ ነው። እግዚአብሔር የሚያደርገውን ነገር ሁሉ ስለሚያውቅ ለምን ያንን መቀበል አንችልም? እሱ የሚያደርገው ነገር ሁሉ ለእኛ ጥቅም ነው።
እና አንድን ሰው ይቅር ለማለት እኔን እንዴት ሊጠቅመኝ እንደሚችል የሚገልጽ የ10 ምክንያቶች ዝርዝር ሊኖረኝ አይገባም። እግዚአብሔር ስላለ ማድረግ ይገባኛል። ይህንን ለማድረግ ፈቃደኛ ናችሁ? እሺ፣ በየዕለት ኑሮ መደሰት ላይ ስለተገኛችሁ አመሰግናለሁ። እና አሁን የማስተምረውን ነገር ይዛችሁት የምትቆዩ ከሆነ በሕይወታችሁ እንድትደሰቱ የማያደርጋችሁ ነገር ነው። እሱም ይቅር ባይ አለመሆን ነው። እኔ እያወራው ያለሁት ስላለው ኃይል ነው። ማለቴ እናንተን የጎዷችሁን ሰዎች ይቅር የማለት ፍላጎት እና በጣም የሚደንቅ ኃይሉን ነው። ትላንትና በፕሮግራሙ ላይ መራራነትንና በሌሎች ሰዎች ላይ ቂምን የምንይዝ ከሆነ ተሸክመናቸው የምንሄደውን ሸክሞች የሚወክሉ ድንቾችን አሳይተናቸዋል። ስለዚህ በመልእክቱ ላይ ሰዎችን ለምን ይቅር ማለት እንዳለብን የሚያስተምረው ክፍል ላይ ደርሰን ነበር። እግዚአብሔር እንድናደርገው መጠየቁ ተገቢ አይደለም አይደል? እኛን ይቅር እንዲለን እንጠይቀዋለን። ያ ፍትሐዊ ነው። ኢየሱስ ክርስቶስ እኔና እናንተ ለፈጸምነው ኃጢአት የሚገባን ቅጣት ተቀብሎ ዋጋ መክፈሉ ትክክል ነው? አይ ፍትሐዊ አይደለም። ነገር ግን እግዚአብሔር የፈለገው ነገር ነው። ስለዚህ ትክክል ነው። ስለዚያ ለምን ይቅር ማለት አለብን? አንደኛ እግዚአብሔር ስላለ ነው። እግዚአብሔር ካለ አድርጉት በሚለው አስተሳሰብ የምንኖር ከሆነ ለምን የሚለውን ነገር ሁልጊዜ ማወቅ የለብንም። ሁልጊዜ ልንረዳው አይገባም። እሱን ለመታዘዝ ፈቃደኛ መሆን አለብን። እና ታውቃላችሁ፣ ልጆች ካላችሁ ከልጆቻችሁ ጋር ይሄን አድርጋችኋል? ሁልጊዜ ለምን 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 ሲሉ ሰልችቷችሁ እናንተ ምክንያቱም እኔ ስላልኩኝ ትላላችሁ። እኔ ስላልኩት እመኑኝና አድርጉት። ስለዚህ እግዚአብሔር ከእኛ ጋር ተመሳሳይ ነው። ሁልጊዜ ራሱን ግልጽ ማድረግ የለበትም። እሱ እግዚአብሔር ስለሆነ እንድናምነው ይፈልጋል። እና እሱ ጥበበኛ ነው። እና እሱ ሁሉን የሚወድ ነው። እና እግዚአብሔር እንድናደርገው የሚጠይቀን ነገሮች ለእኛ ጥቅም ነው። ይቅር ማለት ያለባችሁ ሁለተኛው ምክንያት ይቅር የማትሉ ከሆነ እምነታችሁ አይሰራም። በማርቆስ ወንጌል 11 ላይ ለመጸለይ በምትቆሙበት ወቅት በሌሎች ሰዎች ላይ የሆነ ነገር ካለባችሁ ተዉት፣ ጣሉት፣ ይቅር በሉ። ስለዚህ በሰማይ ያለው አባታችሁ ኃጢአታችሁን ይቅር ይላቸዋል። የገላትያን ሰዎች 5:6 በጣም ምርጥ ጥቅስ ነው። እንደዚህ ይላል፣ በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ስለዚህ እምነት የሚሰራው በፍቅር ብቻ ነው። ወደ እግዚአብሔር በልቤ ጥላቻና መራራነትና በጣም ብዙ መጥፎ ነገሮችን ይዤ ሄጄ እምነቴ ምንም አይነት ኃይል እንዲኖረው መጠበቅ የለብኝም። ወደ እሱ ፍቅርን ይዤ ከሄድኩኝና ነገሮችን እንዲያደርግልኝ ብጠይቀው ይሰማኝና ጸሎቴን ይመልስልኛል። ፍቅር እምነት በንዴት በቂም ይቅር ባለማለት ወይም በመራራነት ኃይል አያገኝም። አሁን አንዳንድ ሰዎች ከሌሎች ሰዎች በተለየ ይቅር ማለት ይከብዳቸዋል። በሕይወቴ አንድ ጊዜ እኔም በጣም ይከብደኝ ነበር። ነገር ግን አሁን ለእኔ በጣም ቀላል ነገር ነው፣ ምክንያቱም በደንብ ይገባኛል። ሰዎችን ይቅር ስል ለራሴ ጥቅም እንደሆነ አውቀዋለሁ። ሁልጊዜ ያንን ተሸክሞ መሄድ ማን ይፈልጋል? ሰዎችን መጥላት በጣም ከባድ ስራ ነው። ኃይሌን በዛ ላይ መዋል አልፈልግም። በሕይወቴ መደሰት እፈልጋለሁ እና እናንተም ትፈልጋላችሁ። ከዚህም በላይ ሰይጣን በሕይወቴ ውስጥ እንዲሰራ በሩ መክፈት አልፈልግም። ጳውሎስ ለቆሮንቶስ ጽፎላቸው እንደዚህ ብሏል፣ ሰይጣን የመግቢያ ቀዳዳ እንዳያገኝ ይቅር በሉ። የእርሱን እቅድ አናስተውምና ሰይጣን በሕይወታችሁ ውስጥ የመግቢያ ቀዳዳ እንዳያገኝ ይቅር በሉ። በቅርቡ የሆነ ሰው ከጎዳችሁና እነሱን ይቅር እንድትሉ እግዚአብሔር እየረዳችሁ ከሆነ ነገር ግን እናንተ እስካሁን ይዛችሁት ከሆነ በጣም መጠንቀቅ አለባችሁ። ምክንያቱም ጠላታችሁ በሕይወታችሁ ገብቶ እንዲሰራ በሩን እየከፈታችሁ ሊሆን ይችላል እና ያንን እናንተ አትፈልጉም። እመኑኝ፣ እኛ የምንፈልገው እግዚአብሔር የሚሰጠንን ብቻ ነው። ኤፌሶን 4 ቁጥር 26ና 27 እንደዚህ ይላል፣ ተቆጡ፣ ነገር ግን ኃጢአት አትስሩ። አሁን ይህንን ወደዋለሁ፣ እንዴት ተናድጄ ኃጢአት አልሰራም። ቁልፉ ይሄ ነው። ስለተናደዳችሁ ብቻ መቆጣጠር አትችሉም ማለት አይደለም።
እና ለእግዚአብሔር እንደዚህ እንኳን ማለት ትችላላችሁ። እግዚአብሔር ሆይ በጣም ተናድጃለሁ፣ ነገር ግን እሱን ለመተው መርጫለሁ። አሁን ይህ ማለት ስሜታችሁ ወዲያው ይለወጣል ማለት አይደለም። ለተወሰነ ጊዜ ላይቀየር ይችላል። እግዚአብሔር እንድታደርጉ የነገራችሁን ነገር ለማድረግ ከመረጣችሁ ስሜታችሁ ከምርጫችሁ ጋር ተመሳሳይ ይሆናል። ምናልባት ስሜታችሁ ምን እንደሆነ መወሰን አትችሉም ይሆናል፣ ነገር ግን የምታደርጉትን ነገር መምረጥ ትችላላችሁ። የሆነ ሰውን ይቅር ለማለት እና ለመተው መምረጥ እንችላለን። ተናዳችሁ ቢሆን እንኳን ኃጢአት አለመስራት ትችላላችሁ። በቁጣችሁ ላይ ፀሐይ ግባ። ሁልጊዜ እያሾፍክ እንደዚህ ማለት እወዳለሁ። በጋብቻችን መጀመሪያ አካባቢ በጣም ኃይለኛ ንዴት ነበረብኝና በዛን ጊዜ መናደድ የምፈልገው ማታ ሳይሆን ጠዋት ላይ ነው፣ ምክንያቱም ንዴቴን ለመተው በጣም ብዙ ጊዜ ይሰጠኛል። በቁጣችሁ ላይ ፀሐይ አይግባ። ልትተኙ ስትሉ የያዛችሁትን ነገር ይዛችሁ ትነሳላችሁ። ምንም ነገር ቢሆን ተናዳችሁ ከተኛችሁ ይዛችሁ ትነሳላችሁ። ምናልባት በኩለ ሌሊት ላይ ብዙ ጊዜ እንድትነሱ ያደርጋችኋል እና ንዴታችሁ ማብሯችሁ ይሆናል። ለዲያብሎስም ስፍራ አትስጡት። ሰይጣን በራሱ የሚበቃው ኃይል አለው። እኛ ተጨማሪ ኃይል መስጠት የለብንም። ይቅር ባለመሆን በመንፈሳችሁ ላይ ትልቅ ሸክም ይሆናል እና ደካማ እንድትሆኑ ያደርጋቸዋል። በሕይወታችሁ ሁሉም ነገር መራራ እና ከባድ እንዲሆን ያደርገዋል። በጣም ትልቅዬ ሸክም ይሆናል። ምሳሌ 16:32 ስሜቱን የሚገዛም ከተማን በጉልበቱ ከሚይዝ ይበልጣል። ዋው! ይህን በጣም ወደዋለሁ። በጣም በፍጥነት የሚናደዱ ሰዎች የመንፈሳዊ ጥንካሬ የላቸው እና እኛ ከአካላዊ ጥንካሬ በላይ የመንፈሳዊ ጥንካሬ ያስፈልገናል እና ጥንካሬ እንደሚያስፈልገን እናውቃለን። የመንፈሳዊ ጥንካሬ ከሱ በላይ እንፈልጋለን። ወደ እግዚአብሔር ለመጸለይ ስንሄድ የመንፈሳዊ ኃይል ያስፈልገናል። ምሳሌ 14:30 እንደዚህ ይላል፣ ሰላም ያለው ልብና ጭንቅላት ለሰው ሕይወት ይሰጣል። ቅናት፣ ምቀኝነት እና ቁጣ ይህም ንዴት ነው፣ ግን አጥንትን ያነቅሳል። ሰማችሁኝ? ማለቴ እኛ እነዚህን ነገሮች ከተመለከትን ይህን ነገር ማን ይፈልጋል? እኔ ያንን አልፈልግም። እግዚአብሔር የመምረጥ ኃይል ስለሰጠን በጣም ደስ ይለኛል። ከፈለግኩኝ ተናድጄ መቆየት እችላለሁ። ሕይወቴን በሙሉ የሆነን ሰው መጥላት እችላለሁ። ነገር ግን ካልፈለግኩኝ አለመጥላትም እችላለሁ። ምንጊዜም ትክክለኛውን ነገር ለማድረግ ስንመርጥ እግዚአብሔር ሁልጊዜ እንድናደርገው ይረዳናል። ደስተኛ ልብ ጥሩ መድኃኒት ነው። ነገር ግን በውስጣችን ይቅር ባለማለት ከተሞላን ደስተኛ አንሆንም። እኔ እንደማስበው ከሆነ ውስጣችሁ በሙሉ መራራነት ከተሞላ እንድታመሙ እንኳን ያደርጋቸዋል። እኔ እንደዚህ ይሆናል ብዬ አምናለሁ። እኔ እንደማስበው ከሆነ ይቅር ባለመሆን እንድትበሳጩና እንድትወጠሩም ያደርጋቸዋል። ይህ እንድትታመሙ ያደርጋቸዋል። ይቅር ለማለት ሌላው ምክንያት ይሄ ነው። የእግዚአብሔርን ቅዱስ መንፈስ ያሳዝናል። መንፈስ ቅዱስ በውስጣችሁ ይኖራል። እንደ አማኞች እሱ በጣም ድንቅና አስገራሚ ነው። እሱ አጽናኛችን ነው፣ ረዳታችን፣ አስተማሪያችንና መሪያችን ነው። በአስገራሚና በድንቅ መልኩ ይረዳናል እና እሱን ማሳዘን የለብንም፣ እሱን ማስከፋትም የለብንም። ኤፌሶን 4:30 እና 31 ላይ እንደዚህ ይላል፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራራነትን ሁሉ፣ ቁጣና ንዴትን፣ ጭቅጭቅና ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ። ይቅር ባይ ያለመሆን አምልኮቻችንን እንደሚያበላሸው ታውቃላችሁ። የመጽሐፍ ቅዱስ ጥቅስ አለ። በማቴዎስ ወንጌል 5:23 እና 24 ላይ እንደዚህ ይላል፣ ስለዚህ መባህን በመሰዊያ ላይ እና ይኸውና ስለዚህ መባህን በመሰዊያ ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህን የተቀየመብህ ነገር መኖሩ ትዝ ቢልህ መባህን በዚያው መሰዊያ ፊት ተወው። በመጀመሪያ ሄደ ከወንድም ጋር ተስማማ፣ ከዚያም ተመልሰ መባህን ለእግዚአብሔር አቅርብ። አሁን ይህ ወደ ሌላ ደረጃ መውሰድ ነው። አሁን ይሄ እያለ ያለው የሆነ ሰው ላይ የሆነ ነገር ካለባችሁ ሄዳችሁ ትክክል አድርጉ። እሱ እያለ ያለው የሆነ ነገር እንዳለባችሁ ካስታወሳችሁ ሄዳችሁ ትክክል ነገር አድርጉ እያለ ነው። ስለዚህ አሁን ይህም ማለት የእነሱ ጥፋት እንኳን ቢሆን ራሳችንን ዝቅ አድርገን ወደ እነሱ ጋር ሄደን ሰላም ማውረድ እፈልጋለሁ ማለት አለባችሁ።
እኔ ሁልጊዜ እንደዚህ ማለት እወዳለሁ። በመጀመሪያ ሰላም ማውረድ የሚፈልግ ሰው በመንፈሳዊ ሕይወቱ የበሰለ ሰው ነው። ከሆነ ሰው ጋር ግንኙነት ካላችሁና እነሱ መቼም ይቅር የማይሉ ከሆነ እና ሁልጊዜ እናንተ ብቻ ይቅር ብላችሁ ሰላም የምታወርዱ ከሆነ እናንተ ለማድረግ ፈቃደኛው ናችሁ፣ እነሱ ፈቃደኛ ካልሆኑ እናንተ በመንፈሳዊ ሕይወታችሁ ከእነሱ የበለጠ የበሰላችሁ ሰዎች ናችሁ። እግዚአብሔር ይቅር ይለናል እና በቶሎ ይቅር ማለትን መማር አለብን። መጽሐፍ ቅዱስ የዘራነውን ነገር እናጭዳለን ይላል። ስለዚህ ሌሎች ሰዎች ላይ የምናደርገውን ነገር እኛም ላይ ይደረግብናል። የማቴዎስ ወንጌል 7 ከቁጥር 1 እስከ 5 እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣ በምትፈርዱበት አይነት ይፈረድባቸዋል፣ በምትሰፍሩበትን መስፈሪያ ይሰፈርላቸዋል። አሁን እንቀጥል። በዓይንህ ውስጥ ያለውን ግንድ ሳትመለከት እንዴት ትንሽዬ ነው! በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? ስለዚህ ምሳሌ መጠቀም አለብን። ከዓይኔ ውስጥ ይሄ እየወጣ ከሆነ እና ይሄንን ከእናንተ ዓይን ውስጥ ለማውጣት እየሞከርኩ ከሆነ ምን አይነት ሞኝነት ነው? እና በእርግጥም እንደዛ ነው። ለራሳችን መሐሪ የምንሆነው ነገር በጣም አስደናቂ ነው እና ለራሳችን በጣም ብዙ ሰበብ እንፈጥራለን። ነገር ግን ሌሎች ሰዎች ላይ ምን ያህል ምሕረት የለሽ እንሆናለን። በዓይንህ ውስጥ ግንድ እያለ ወንድምህን ዓይንህ ውስጥ ያለውን ጉድፍ ላውጣልህ ማለት እንዴት ትችላለህ? አንተ ግብዝ! አስቀድምህ በዓይንህ ውስጥ ያለውን ግንድ አውጣ፣ ከዚያም በወንድምህ ዓይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ። እና ይህ ራሱን የቻለ ትምህርት ነው። ይሄን የሚያክል ትልቅዬ ነገር ዓይኔ ላይ ቢኖርብኝ ዓይናችሁ ውስጥ ያለውን ትንሽዬ ነገር ለማውጣት እንዴት በጥራት አያለው። ስለዚህ በሁሉም ነገር በማቴዎስ ወንጌል 7:12 ሌሎች እንዲያደርጉላቸው የምትፈልጉትን ነገር እናንተም አድርጉላቸው። አሁን እናንተ ስትጎዷቸው ሰዎች ይቅር እንዲሏችሁ ትፈልጋላችሁ? በእርግጠኝነት እንፈልጋለን። አንዳንድ ጊዜ ሰዎችን ሳላውቅ እጎዳለሁ። እንደዛ ማድረግ አልፈለግኩም። ነገር ግን በጣም የሚያስጠላ መጥፎ ቀን ካሳለፍኩኝና ቀኑን ሙሉ ክፉ ሆኜ የሆነን ሰው እያወቅኩኝ ብጎዳቸው እንኳን ንዴቴ በበረደልኝ ጊዜ ወደ እነሱ ጋር ሄጄ ይቅርታ መጠየቅ እፈልጋለሁ። ይቅር ለማለት ፈቃደኛ ካልሆንን ጥሩ ግንኙነት መቼም አይኖርንም። ፍጹም የሆኑ ሰዎች የሉም። ፍጹም የሆነ ስራ የለም። ፍጹም የሆነ አለቃ የለም። ፍጹም የሆነ የትዳር ጓደኛ የለም። እግዚአብሔር ላሉብን ጉድለቶች ይቅር የማለት ችሎታን ሰጥቶናል። ነገር ግን ይቅር ለማለት ፈቃደኛ ካልሆናችሁ ምን እንደምትሆኑ ታውቃላችሁ? ብቸኛና የተሰቃያችሁ ትሆናላችሁ። አሁን ይቅር ባይ አለመሆንን የምናውቀው መንገዶች የትኞቹ ናቸው? ዛሬ ጠዋት የሆነ ሰው እንደዚህ ብሎኛል። በስቱዲዮ ውስጥ ስለምን እንደማስተምር ስነግራቸው እንደዚህ ያሉ። ታውቂያለሽ፣ አንዳንድ ጊዜ በውስጣችን ይቅር ባይ ያለመሆን ስሜት አለና እሱም በውስጣችን እንዳለ አናውቅም። እኔም በዚህ እስማማለሁ። በቤተ ክርስቲያን ውስጥ ተቀምጬ ነበርና ሰባኪው ዛሬ የማስተምረው ስለ ይቅር ባይ አለመሆን፣ ስለ ትዕቢትና ኩራት ነው አለ። እኔም አያስፈልገኝ፣ ምክንያቱም የተናደድኩበት ሰው የለም አልኩኝ እና በልቤ አሳደረው። አዎ አለ አለኝ እና እኔ ማን እንደሆነ አላውቅም ነበር። ከዛን በጓደኛዬ ልጅ ላይ ተናድጄ እንደነበረ አሳየኝ። ምክንያቱም እሷ ልጄ ላይ ጥሩ ነገር እያደረገች ነው ብዬ አላሰብኩም ነበር እና ልጄም የሆነ ነገር ማድረግ እየነበረባት ምንም ነገር እያደረገች አልነበረም። ስለዚህ በልጅቷ ላይ በጣም ተናድጄ ነበር፣ ምክንያቱም ልጄ ላይ እያደረገች የነበረውን ነገር አልወደድኩትም። እናንተም አንቺ ላይ አልፈርድብሽም፣ አንቺ እናቷ ነሽ። እናቶች የሚያደርጉት እንደዛ ነው ትሉ ይሆናል። እኔ ለልጅቷ ብጸልይላት ኖሮ የበለጠ ለውጥ አመጣ ነበር። ሰዎች ላይ በመናደድ ወይም በመጥላት ምንም ጥሩ ነገር አናደርግም። ነገር ግን ለነሱ በመጸለይ ሰዎችን መርዳት እንችላለን። አሁን በሉቃስ ወንጌል 15 ላይ አንድ ታሪክ አለ። በጣም ኃይለኛ ነው። እሱም ስለ ታናሽና ታላቅ ወንድማማቾች ነው። እውነቱን ለመናገር ታሪኩ ስለ ታናሽ ወንድሙ እንደሆነ ስለ ታላቅ ወንድሙም ነው። ነገር ግን ብዙ ጊዜ የምናወራው ይቅርታ ከታናሽዬ ወንድም አንጻር ብቻ ነው።
እና ከዚህ ትንሽዬ ክፍል ባነብላችሁ እንደማስበው ከሆነ በፍጥነት ትረዱታላችሁ። ታናሹ ልጅ ወደ አባቱ ጋር ሄዶ ከሀብት ድርሻዬን ስጠኝ አለው። በመጀመሪያ በዛን ጊዜ አባታችሁ በሕይወት እያለ ወደ እሱ ጋር ሄዳችሁ ከሀብትህ ድርሻዬን ስጠኝ ማለት ብትሞት ይሻለኛል እንደማለት ነው። ስለዚህ ወዲያውኑ አባትየው ሊናደድበት የሚገባውን በቂ ምክንያት ሰጥቶታል። ነገር ግን አባትየው ድርሻውን ሰጠው። ልጅየውም ድርሻውን ይዞ ሄዶ ሁሉንም ነገር አባክኖ ጨረሰው። በሴተኛ አዳሪዎች፣ በመጠጥና ምናልባት በቁማርና በተለያዩ ነገሮች ላይ ተጠቅሞ ጨረሰው። ሁሉም ነገር ካለቀ በኋላ ምንም ነገር አልነበረውም። ሁሉም ነገር አባክኖ ጨርሶታል። እሱም የአሳማ እርሻ ውስጥ ከመስራት ውጭ ሌላ እድል አልነበረውም። ከዚህ የአሳማ ገበሬ ውጭ ስራ የሚሰጠው ማንም አልነበረም። ስለዚህ እሱም ለተወሰነ ጊዜ ሰራለትና ከዛን ኑሮ በጣም የተወደደ ስለነበረ አሳማዎቹ የሚበሉት ነገር ከመብላት ውጭ የሚበላው ሌላ ነገር አልነበረውም። ስለዚህ ይሄ ልጅ በሚያምር ቤት ከሚወደው አባቱና ከቤተሰቦቹ ጋር እርግጠኛ ነኝ ደስ የሚል ኑሮ ከመኖር ከአሳማዎቹ ጋር ወደ መብላት ተቀይሯል። ነገር ግን መጽሐፍ ቅዱስ የሚለው ነገር እወደዋለሁ። እሱም የሚለው ልብ በገዛ ጊዜ የኔ ምኞት የተወሰናችሁት ዛሬ እሱ እንዲገለጥላችሁ ነው። ከዛም እናንተ መታችሁ ምን እያደረግኩ ነበር እንድትሉ ነው። ምክንያቱም ይቅር ባይ አለመሆን እኛ ከምናስበው በላይ በጣም ትልቅ ችግር ነው። እሱም እንደዚህ ያለ ምን እንደማደርግ አውቃለሁ። ወደ አባቴ ጋር ተመልሼ እሄዳለሁ። ከዛን የአንተ አገልጋይ ከመሆን በላይ ሌላ ነገር መሆን አይገባኝም። አንተ ይቅርታ የምታደርግልኝ ከሆነ በቤት ውስጥ አገልጋይ መሆን በጣም ደስተኛ እንደሆነ ያደርገኛል። ስለዚህ ንስሐ የገባ ልቡን ይዞ ሄደ። ከዛን መጽሐፍ ቅዱስ የሚለው ልጅየው ገና ሩቅ እያለ አባትየው አይቶት ወደ እሱ ጋር እየሮጠ ሄደ። እዚህ ጋር ሌላ ነጥብ አለ። ይህም በጣም ደስ ይላል። ምክንያቱም በዛን ጊዜ እድሜያቸው የገፉ ሰዎች አይሮጡም ነበር። የእነሱ መሮጥ አክብሮት እንደጎደለው ነበር የሚቆጠረው። ነገር ግን አባትየው በልጁ መደሰት በጣም ስለተደሰተ ሌሎች ሰዎች ስለሚያስቡት ነገር ግድ አልነበረው። ወደ እርሱ ጋር ሮጦ ሄዶ ሳመው። አሁን ይህንን እድል ተጠቅሜ ይህንን ልነግራችሁ እፈልጋለሁ። ከእግዚአብሔር ርቃችሁ ሄዳችሁ ከሆነ ወይም ኢየሱስ ክርስቶስ አዳኛችሁ እንደሆነ ተቀብላችሁ ካልሆነ ንስሐ የገባ ልብ ካላችሁና ወደ ጌታችን ከዞራችሁ እሱ ወዲያውኑ ወደ እናንተ እየሮጠ መጥቶ ሕይወታችሁን ይፈውስላችኋል። አስታውሱ፣ ወደ እግዚአብሔር ከዞራችሁ እሱ ወደ እናንተ እየሮጠ መጥቶ በሕይወታችሁ ማዳንን ያመጣላችኋል። ይቅር ሊላችሁ ይፈልጋል። እናንተም የጎዷችሁን ሰዎች ይቅር እንድትሉ ይፈልጋል። ነገር ግን ያ የአዲስ ሕይወት ጅማሬ ነው። እኔ በጣም የሚያስገርመኝ ነገር አባትየው እንደዚህ ብሏል፣ ወፍራሙን በሬ እረዱ፣ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል። ጠፍቶም ነበር፣ አሁን ደህና ነው፣ ተገኝቷል። ትልቅየው ልጅ በእርሻ ውስጥ እየሰራ ነበርና ምን እየሆነ እንደነበር ምንም አያውቅም ነበርና ሙዚቃውን ሲሰማና ወደ አንዱ አገልጋይ ጋር ሄዶ ይህ ምንድን ነው አለ። አያችሁ፣ አስተሳሰቡ ማየት ትችላላችሁ። ይህ ምንድን ነው? እና እሱም እንደዚህ አለው፣ ወንድምህ ተመልሶ መጥቷልና አባቱ ወፍራሙን በሬ አርዶታልና ለእሱም በጣም የሚያምር ልብስ ሰጥቶታልና በጣቱ ላይም ቀለበት አድርጎለታልና በጣም ጥሩ መንገድ እያስተናገደው ነው አለው። ታላቅየው ልጅ ግን ይህንን አልወደደው፣ በጣም ተናደደ። ከታናሽ ወንድሙ ጋር ያልጨረሰው በጣም ብዙ ነገሮች ነበሩ። አያችሁ፣ በዚህ ምሳሌ ላይ ዋናው ታሪክ ስለ ታላቅ ወንድምየው ነው የምለው ለዚህ ነው። አዎ፣ ስለ ታናሽየውም ልጅ እና እንዴት ወደ እግዚአብሔር ቤት እንደምንመለስም ነው። ነገር ግን ብዙ ጊዜ ታላቅየው ልጅ ታሪክ ላይ አናተኩርም። እሱ በጣም ብዙ መራራነት፣ ቂምና በልቡ ይቅር ባይ አለመሆን ነበረበትና ይህም ታናሽየው ልጅ የሀብት ድርሻውን ተቀብሎ ከቤት ከሄደው የበለጠ መጥፎ ነገር ነው። የትንሽየው ልጅ ሞኝነት ነበር። ነገር ግን ይሄ ታላቅ ወንድምየው ወንድሙ ተመልሶ ሲመጣ አሁን ከተሰማው ስሜት የተሻለ አስተሳሰብ ሊኖረው
ይገባ ነበር። ይቅር ባይ እንዳልሆን እንዴት አድርጋችሁ ታውቃላችሁ? መጽሐፍ ቅዱስ እንደዛ እንደሆነ አይነግረንም። እንደዛ መሆኑን የሚያሳዩ ጥቂት ጠቋሚዎች እዚህ አሉ። በመጀመሪያ ይቅር ባይ አለመሆን ሁልጊዜ ነጥብ ይይዛል። በሉቃስ ወንጌል 15:29 ላይ እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዘመን እንደ ባሪያ አገልግያለሁ፣ ከትእዛዝህም አንዱን እንኳን አላጓደልኩም። አንተ ግን ከባልንጀሮቼ ጋር እንድደሰት አንዲት የፍየል ግልገል እንኳን አልሰጠኸኝም። በዚህ ሁሉ ዓመታት ከዓመት ዓመት ሁሉንም ነገሮች እየቆጠረ ነበር እና እኔ መቼም ፈጽሞ አልታዘዝም አላልኩም። ነገር ግን ለእኔ ምንም ነገር አላደረክልኝም። እመኑኝ፣ ሁሉንም ነገሮች እየመዘገበና እየጻፈ ነበር። ጴጥሮስ ወንድሙን ስንት ጊዜ ይቅር ማለት እንዳለበት ማወቅ ይፈልግ ነበር። ነጥቦችን መመዝገብ የለብንም። የሆነን ሰው ይቅር አላችሁት ማለት ሁሉም ነገር አብቅቷል ማለት ነው። የሆነ ሰው ላይ ለመጠቀም ስትፈልጉ ወደ ልብስ ማስቀመጫችሁ ሄዳችሁ አውጥታችሁ ዳግም መጠቀም አትችሉ። በመጽሐፍ ቅዱስ አንደኛ ቆሮንጦስ 13:5 ላይ ፍቅር በደልን አይቆጥርም ይላል። ይህንን እወደዋለሁ። ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። አንድ ጥያቄ ልጠይቃችሁ። በጣም ጥሩ መዝገብ ጠባቂዎች ናችሁ። ጥሩ አካውንታንት ናችሁ። ታውቃላችሁ፣ ይህ በጣም የሚገርም አይደል? አንዳንድ ጊዜ በሰው ላይ ተናዳችሁና ወደ ኋላ ተመልሳችሁ ለምን እንደተናደዳችሁ ስታስቡ ለምን እንደተናደዳችሁ አታስታውሱትም። እኔ በጣም ጥሩ የመዝገብ መዝጋቢ ነበርኩኝና ምናልባት በባለፈው ሳምንት ዴቭ ላይ ከተናደድኩኝ በዚህ ሳምንት በእሱ ላይ ለምን እንደተበሳጨውና እንደተናደድኩኝ አላስታውስም። እና ይሄ በጣም አስገራሚ ነው። እንደማስበው ከሆነ ልክ ትላንትና እንዳልኩት በፍጥነት ይቅር ካላችሁ እሱን ለማድረግ በጣም ቀላል ነው እና ይቅር የማይል ሰው ሁል ጊዜ ቅሬታ ያቀርባል። ለእኔ ምንም ነገር አታደርግም፣ ድግስ እንዲደገስልኝ ፈቅድህ አታውቅም። አባቱ አድርጎለት የማያውቀውን ነገር ለአባቱ ለመንገር ዝግጁ ነበር። ነገር ግን እሱ እስካሁን ላደረገለት ነገሮች ምስጋና ሲሰጥ አላየውም። እናንተ የተናደዳችሁባቸው ሰዎች እንኳን ለእናንተ ብዙ ነገር ያደረጉላችሁ ሰዎች ይሆናሉ እና እናንተ እነሱ ላደረጉላችሁ ነገሮች አመስጋኝ እየሆናችሁ አይደለም። ነገር ግን አሁን እናንተ የሚጎዳችሁ አንድ ነገር ስላደረጉ ወይም ስላናደዷችሁ እናንተ ያተኮራችሁት እዛ ነገር ላይ ብቻ ነው። እናንተ የምታተኩሩበት ነገር በሕይወታችሁ ትልቅ ነገር ይሆናል። ለምን እግዚአብሔር ካላደረገላችሁ ነገሮች በላይ ያደረገላችሁ ነገር ላይ አታተኩሩ? በአሁን ጊዜ በጣም አመስጋኝ ከሆናችሁ እግዚአብሔር ለእናንተ ብዙ ነገር ለመስጠት ፈቃደኛ ይሆናል። ነገር ግን ባላችሁ ነገር ላይ ቅሬታ እያቀረባችሁ ከሆነ ለእናንተ ወይም ለእኔ ሌላ ነገር ለመስጠት ለምን ይሞክራል? ይሄ ለእናንተ ብቻ አይደለም። ይሄ መልእክት ዛሬ የምሰብከው ለእናንተ ብቻ ሳይሆን ለእኔም ነው። ይሄን ሁሉ ዘመን አገልግዬ አንተ ግን ለእኔ አንድም ነገር አላደረግክልኝም፣ ለእኔ ምንም ነገር አልሰጠኸኝም። የሉቃስ ወንጌል 15:29 እነሆ ይህን ያህል ዘመን አገልግያለሁ፣ ከትእዛዝህም አንዱን እንኳን አላጓደልኩም። እርግጠኛ ነኝ አድርጓል፣ እሱ አላየውም ይሆናል። እናንተ ግን ለእኔ ምንም ነገር አላደረክልኝም። ታላቅ ወንድምየው በዝግጅቱ ምክንያት በጣም ተናዷል። ታላቅ ወንድሞች ዝግጅቶችን አይወዱም። አባትየው ወደ ውጭ ወጥቶ ልጁ ወደ ውስጥ እንዲገባ ለመነው። ነገር ግን እሱ ስላልወደደው ዝግጅቱን አላስቆመውም። እግዚአብሔር ጥሩ ዝግጅት ይወዳል ማለት እወዳለሁ። ደስተኛ እንድንሆን ይፈልጋል። በሕይወታችን እንድንደሰት ይፈልጋል። እና የሆነ ሰው ዝግጅቱን ስላልወደደው እሱ ያስቆመዋል ማለት አይደለም። ስለዚህ የመራራነትና የቂመኝነት ሸክምን ጥላችሁ ወደ እግዚአብሔር ዝግጅት መሄድ ወይም ውጭ ሆናችሁ ሌሎች ሰዎች በሕይወታቸው ሲደሰቱ ማየት ትችላላችሁ። እና የተወሰናችሁት እያደረጋችሁ ያላችሁት እንደዛ ነው። ምናልባት እናንተ ውጭ ሆናችሁ ሕይወታቸው ከእናንተ የተሻለ የሚመስሉ ሰዎችን እያያችሁ ይሆናል። ነገር ግን ምናልባት እነሱ ይህን ሕይወት ለማግኘት ያደረጉትን ነገር ለማድረግ ፈቃደኛ አይደላችሁ። በየዕለት ኑሮ መደሰት ላይ ስለተቀላቀላችሁ አመሰግናለሁ። ስለ ይቅርታ ጉዳይ እያወራኋችሁ ነበር። ምህረት መቀበል ብቻ ሳይሆን ለሌሎች ሰዎች ምህረትን መስጠትንም ነው።
እና አንድን ሰው ይቅር ስንል ለእሱ ውለታ እየዋልን እንዳልሆነና ለራሳችን ውለታ እየዋልን ስለመሆኑ ነው። የጥላቻን ንዴትና የቂም ሸክም እናስቀምጥና ከእንግዲህ በኋላ ይህንን አልሸከምም ማለት ለእግዚአብሔር እሰጠዋለሁ። እናም እግዚአብሔር በሕይወቴ ውስጥ ፍትህ እንዲያመጣ ፈቅዳለሁ። ስሙ፣ በሆነ ሰው ከተጎዳችሁ ማለቴ የምር በጣም በጣም ከተጎዳችሁ ወይም ትንሽ ጥፋት ቢሆንም እንኳ ተሸክማችሁት አትዙሩ። ለዲያብሎስ የሚፈልገውን አትስጡት። ተዉት፣ እርሱት። ለእግዚአብሔር ስጡትና በሕይወታችሁ ውስጥ ካሳ እንዲክሳችሁ ወይ በቀላችሁን እንዲበቀልላችሁ መኑ። ራሳችሁን በእግዚአብሔር እጅ ካደረጋችሁና እሱን ካመናችሁት ለቀድሞ ችግራችሁ እጥፍ ሽልማት ይሰጣቸዋል። ይቅር የማለት አስፈላጊነት በተመለከተ ብዙ ተናግሬያለሁ። እሱን ማድረግ አስፈላጊ መሆኑን ያሳየው ይመስለኛል። ዛሬ ግን እንዴት ይቅር ማለት እንዳለባችሁ ላናግራችሁ እፈልጋለሁ። ምክንያቱም ማድረግ የሚፈልጉ ብዙ ሰዎች ያሉ ይመስለኛል፣ ግን እንደማይችሉ ነው የሚያስቡት። ማድረግ እንደምችሉ ተስማምተናል። እግዚአብሔር እንድታደርጉ የሚነግራችሁ ማንኛውም ነገር የምታደርጉበትን ጸጋ እሱ ይሰጣችኋል። እነሱም ኃይልና ችሎታ ናቸው። ስለዚህ አልችልም የሚለው ጉዳይ አይደለም፣ አልፈልግም የሚለው ነው። ሰዎችን ይቅር ማለት ፍትሐዊ ያልሆነ እንደሚመስል ይገባኛል። ማለቴ አንድ ሰው መጥቶ ይቅርታ ቢጠይቅና ይቅር እንድትሉት ቢጠይቃችሁ በጣም ከባድ ነው። ነገር ግን እግዚአብሔር ይቅርታ ለማለት ፈቃደኛ ያልሆኑትን እንኳን ይቅር እንድንላቸው ነው የሚፈልገው። አባቴ የጾታ ጥቃት ሲያደርስብኝና እናቴ እያደረገ መሆኑን እያወቀች ምንም አለማድረጓ ወላጆቼን በሕይወታቸው የመጨረሻ ዓመታት እንድንከባከብ ሲጠይቀኝ በመጀመሪያ ያሰብኩት ነገር እግዚአብሔር ሊሆን አይችልም፣ ያን እንዳደርግ አይጠይቀኝም። ያ በጣም ምክንያታዊ ያልሆነ ኢፊታዊ ነው። ለኢየሱስ የኔንም ወይም የእናንተን ኃጢአት መውሰዱ ፍትሐዊ አልነበረም። ነገር ግን በፍቅር ነው ያደረገው። ሁላችንም ይቅር ለማለት እንደምትፈልጉ እገምታለሁ። እንዴት እንደምትችሉ ማወቅ መማር አለባችሁ። ስለዚህ በመጀመሪያ ልታውቁት የሚገባ ነገር ይቅር ማለት ስሜት ሳይሆን በውሳኔ የሚጀምር ተግባር መሆኑን ነው። ስሜት አይደለም። አንድን ሰው ይቅር ማለትና ባያችሁት ቁጥር ወይም አንድ ሰው ስለ እነሱ ጥሩ ነገር ከተናገሩ ውስጣችሁ ሊያማው ይችላል። አንድ ሰው በጣም ጎርቷችሁ ከዚያም ሌላ ሰው ምን አይነት ጥሩ ሰው እንደሆነ ሊነግራችሁ ሲሞክር የነበረበት አጋጣሚ አለ እና አፋችሁ መዝጋትና እናንተ የምታስቡት እንዳትሉ ማድረግ በጣም ከባድ ነው። እኔ የማውቀውን ወይም ያደረጉኝንን አታውቁም። እግዚአብሔር ግን ያን እንድናደርግ አይፈልግም። የይቅርታ የመጀመሪያው እርምጃው መወሰን ነው። እግዚአብሔር ይመስገን ነፃ ፈቃድ አለን። እግዚአብሔር ስላመነን ነው የመምረጥን ችሎታ የሰጠን። እኛ ሮቦቶች አይደለንም። ይቅር እንድትሉ ያደርጋችሁም፣ እንድታገለግሉት አያደርጋችሁም፣ እንዳገለግለው አያደርገኝም። እርሱ ግን በፊታችሁ ሕይወትና ሞትን ሰጥቻለሁ፣ እናንተና ዘራችሁ የምትኖሩበትን ሕይወት ምረጡ ይላል። እናም ዛሬ ልነግራችሁ የምችለው ይቅር ብትሉ እናንተ ብቻ ሳይሆን የሚጠቅመው ዘራችሁን ነው የሚጠቅመው። ልጆቻችሁንና የልጅ ልጆቻችሁን ይረዳል። እና በዚያ ምሬት ለመቀጠል ከወሰናችሁ እኔ 4 ያደጉ ልጆችና 12 የልጅ ልጆች አሉኝ እና እውነቱን ለመናገር ሁሉም የተባረኩ ናቸው። እግዚአብሔር ባርኳቸዋል እና ሁሉም የልጅ ልጆቼ የሚጠብቋቸው የወደፊት ህይወት አላቸው። ልጆቼን በጉጉት የሚጠብቋቸው ህይወት አላቸው። ግን ልነግራቸው የምችለው ልጆቼን ለእናቴና ለአባቴ በነበረኝ ጥላቻና መራርነት ልጆቼን ባሳደጋቸው እነሱ አሁን ያላቸው ህይወት አይኖራቸውም ነበር። እንደዛ አይነት ነገር አጥብቃችሁ ስትይዙት በምትሰሩት ነገር ላይ ሁሉ ላይ ተጽዕኖ ይኖረዋል። ለማድረግ የምትሞክሩትን ሁሉ ይመርዘዋል። እናም እግዚአብሔር እንዳደርገው ሲጠይቀኝ ፍትሐዊ ነው ብዬ አላሰብኩም። ነገር ግን ለእርሱ ለመታዘዝ ወሰንኩ። ማስታወስ ያለባችሁ ነገር አሁንም ያንን የማድረግ ስሜት የለኝም። ልንረዳው ይገባል። እባካችሁ ይህን ተረዱት። ትክክለኛውን ነገር ለማድረግ የማድረግ ስሜት ሊኖራችሁ ግዴታ አይደለም።
ከአምላክ ጋር በሄድኩባቸው የመጀመሪያዎቹ ዓመታት ውስጥ የተማርኩት ትልቁ ነገር ያ ነው። እሱን የማድረግ ስሜት ሊሰማኝ ግዴታ አይደለም። ጥሩ ሀሳብ ነው ብዬ ማሰብ አይደለም። የግዴታ መፈለግም የለብኝም። ማድረግ ያለብኝ ነገር እግዚአብሔር እንዳደርግ የነገረኝን ማድረግ ነው። ምክንያቱም እሱን አምነዋለሁ። እሱ ጥሩ እንደሆነና ለእኔ ጥሩ የሆነውን ነገር እንደሚያስብ አምናለሁ። ስለዚህ መጀመሪያ የምታደርጉት ነገር ውሳኔ መወሰን ነው። እግዚአብሔር ይህን ሰው ይቅር ለማለት ወስኛለሁ። ለአንተ ታዛዥ ሆናለሁ። እናም ይህን ለመርሳት ወስኛለሁ። ቀጣዩ ነገር በእግዚአብሔር መደገፍ ነው። ኦ በፈጣሪ አንድን ሰው ይቅር ለማለት ያንን ያህል አትሞክሩ። ይቅር ለማለት ከወሰናችሁ በኋላ ቀጥሎ የምታደርጉት ነገር እግዚአብሔር ያላንተ ማድረግ እንደማልችል አውቃለሁ ማለት ነው እና እኔ በአንተ ላይ እደገፋለሁ። ይህንን ውሳኔ እስከ ድል ቦታ ድረስ እንድከተል እንድትረዳኝ በአንተ ተማመናለሁ። በእግዚአብሔር ላይ ትደገፋላችሁ። ደቀ መዛሙርቱ ኢየሱስ ይቅር እንዲሉ ካስተማራቸው በኋላ እምነታቸውን እንዲጨምር ጠየቁት። እንደዚህ አሉ፣ ይቅር እንድንል ትፈልጋለህ? ካለን እምነት የበለጠ ብዙ እምነት እንፈልጋለን። ሉቃስ 17 ከቁጥር 3 እስከ 5። ስለዚህ ለራሳችሁ ተጠንቀቁ። ወንድም ቢበድልህ ገስጸው፣ ቢጸጸት ይቅር በለው። በቀን 7 ጊዜ ቢበድልህና 7 ጊዜ ተጸጽቻለሁ እያለ ወደ አንተ ቢመለስ ይቅር በለው። ሁሉንም የመጽሐፍ ቅዱስ ቃላቶች አንድ ላይ ብታስቀምጡ ሰዎች ይቅርታ ስለጠየቁን ይቅር ማለት ብቻ አይደለም፣ እግዚአብሔር እንድናደርገው የሚጠይቀን ነገር ነው። ይቅር እንድትሏቸው ከጠየቁ ቀላል ነው፣ ግን በማንኛውም መንገድ ይቅርታ ማድረግ አለብን። ሐዋርያትም ጌታ ሆይ እምነትን ጨምርልን አሉት። ሰዎች ስላልጠየቋችሁ ብቻ ይቅር ማለት አይጠበቅብንም በሚለው አስተሳሰብ ወጥመድ ውስጥ እንዳትያዙ። አባቴ 80 ዓመት እስኪሞላው ድረስ ይቅርታን አልጠየቀም እና ከዚያ በኋላ 3 ዓመት ብቻ ነው የኖረው። እናቴ አባቴ ሲያደርግ ምንም ስላላለችው ነገር ምናልባት በ50ዎቹ መገባደጃ ላይ እስከሆን ድረስ ምንም አንስታ አታውቅምና በመጨረሻ አባቴ ሲያደርግ የነበረውን ነገር ዝም ስላልኩሽ ይቅርታ አለችኝ። ቅሌቱ መጋፈጥ አልቻልኩምና አንቺና ወንድምሽን ማሳደግ እንደምችል አላወኩ። በእኔ ላይ ከባድ እንደሆነ ከማየት ይልቅ ራሷን እየተመለከተችን ለእሷ ምን ያህል ከባድ እንደሚሆንባት እያሰበች ነበር። እግዚአብሔር ግን አሁንም ተንከባከቢያቸው፣ እርጃቸው፣ የሚያስፈልጋቸውን አቅርቤ አለ። ለእነሱ ገንዘብ አውጥተናል፣ ከእነሱ ጋር ጊዜ አሳልፈናል። ዘወትር መጸለይ አለባችሁ። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። አንድን ሰው ይቅርታ ለማለት ትፈልጋላችሁ። ይህንን ለማድረግ መወሰን ትችላላችሁ። እግዚአብሔርን በመደገፍ ያንን ለማለፍ በተደጋጋሚ ካልጸለያችሁ ግን ሁልጊዜ ርቃችሁ መሄድ ወይም ወደምትፈልጉበት ቦታ መመለሳችሁን ትቀጥላላችሁ። በሕይወታችሁ ያንን ከማለፍ ይልቅ ይሄን መልእክት መስማት ይቀላል። ምናልባት አሁን ዛሬ በማንም ላይ ምንም ቅራኔ የላችሁም፣ አሜን ጆይስ ብላችሁ እያሰባችሁ ነው። ያ በአንድ ሰው ላይ ለተናደዱ ሰዎች ሁሉ ታላቅ ቃል ነው። ነገር ግን ነገ አንድ ሰው እናንተን የሚጎዳ ነገር ቢያደርግ ምን ይሆናል? አሁንም አሜን ትላላችሁ? በዚህ አይነት ጉዳይ ላይ መጽሐፍ ቅዱስ እንድታደርጉት የሚነግረውን ነገር ለማድረግ አሁንም ፈቃደኛ ትሆናላችሁ? ማቴዎስ 26 ቁጥር 41 ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። ስሜታችን የማስታወሻ ካርድ አለው ብዬ አስባለሁ። ይቅር ለማለት ከወሰንን ከረዥም ጊዜ በኋላ ለዛ ሰው ጥሩ ያልሆነ ስሜት ሊኖረን ይችላል። ነገር ግን ይህ እውነት ሆኖ አግኝቼዋለሁ፣ እናም እደግፈዋለሁ። እግዚአብሔር እንድትወስኑ የሚፈልገውን ውሳኔ ከወሰናችሁ በመጨረሻ ወደሚሆነው ቦታ ይለወጣል። እኔ በእናትና በአባቴ መጥፎ ስሜት ወደሌለኝ ደረጃ ደርሻለሁ። ወላጆቼ እንደሚወደዱ እወዳቸዋለሁ ብዬ አልልም፣ ግን እወዳቸው ነበር። እግዚአብሔር የፈጠራቸውና ልጁን ለእነርሱ እንዲሞት የላከላቸው 2 ሰዎች ናቸው። እናትና አባቴ አሁንም ሁለቱም በገነት እንዳሉ ስናገር ደስተኛ ነኝ። እና ምናልባት እኔ ነገሩን ለመርሳት ፈቃደኛ ባልሆነ ኖሮ ያ አይከሰትም ነበር።
ወደ ኋላ መመለሱን ለመቀጠልና ያለፉትን ጉዳዮችን ለመጎብኘት ፈቃደኛ አትሁኑ። ከቀበራችሁ በኋላ ወደ ኋላ ተመልሳችሁ አትቆፍሩ። ስሜቶቻችሁ የእናንተ ትክክለኛ ማንነት አይደለም፣ ስሜት ብቻ ናቸው። እናም ከስሜታችሁ በላይ መኖርን መማር ትችላላችሁ። የአንድን ሰው አንገት ለመምታት የመፈለግ ስሜት ሊሰማችሁ ይችላልና ፈገግ ብላችሁና ዛሬ እንዴት ናችሁ ልትሏቸው ትችላላችሁ። ትክክለኛውን ነገር ለማድረግ ምርጫ አላችሁ። እግዚአብሔርን ለማክበር ይቅር ለማለት ለምትወስኑት ውሳኔ ታማኝ ስትሆኑ እሱ ስሜታችሁን ይፈውሰዋል። ሰዎችን ይቅር የምንለው ስለሚገባቸው ሳይሆን እኛ ስለሚገባን ነው። ያንን ሸክም አለመሸከም ይገባናል። ታውቃላችሁ፣ በልጅነቴ ካጋጠመኝ መከራ በኋላ ያንን ካሁን በኋላ መሸከም እንደሌለብኝ ይገባኝ ነበር። እግዚአብሔር ሊረዳኝ ፈቃደኛ ነበር። ነገር ግን በእግዚአብሔር መንገድ ነገሮችን ለማድረግ ፈቃደኛ መሆን ነበረብኝ። በእግዚአብሔር መንገድ ለማድረግ ፈቃደኛ ናችሁ? እኔ ብዙዎቻችን የምንወድቅበት ቦታ ይህ ነው ብዬ አስባለሁ። ከዚህ ሁሉ ትምህርት በኋላ የሚጎዷችሁን ሰዎች ይቅር ስለማለት ይሄ ማስተማሪያው 3ኛ ቀን ነው እና ብዙ ማስተማርን ይጠይቃል እና ይህን ልትረዱት የሚገባ ትምህርትና ደግማችሁና ደጋግማችሁ ማዳመጥ አለባችሁ። እና በስተመጨረሻ የሚረዳችሁን ስነግራችሁ ልትረዱ ይገባል። ግን አውቃለሁ። ስለዚህ ከጌታ ጋር አንድ ጊዜ እየተነጋገርኩ ነበር፣ ምክንያቱም እንደ አገልጋይ ተመሳሳይ ሰዎች ወደ መሰዊያ ሲመጡ አይቻለሁ እና ደጋግሜ ይቅር እንድል ዘንድ ለእኔ ጸልዩልኝ እና የምራቸው እንደነበር አውቅ ነበር። ይቅር ማለት መቻል ይፈልጋሉ። በሚቀጥለው ጊዜ ግን በተመሳሳይ ጸሎት ይመለሳሉ። እናም ጌታን ምን ይቅር ለማለት ይፈልጋሉ። ለምንድን ነው እንደዚህ የሚከብዳቸው ብዬ ጠየቅኩት እና እሱ በቀላሉ ልቤ ውስጥ በቃሌ ነገርኳቸውን አያደርጉም ሲል አስቀመጠ። ምንድን? በቃሌ ነገርኳቸውን አያደርጉም? በቃሌ እግዚአብሔር ምን እንድናደርግ ይነግረናል። ጠላቶቻችንን ይቅር እንድንል፣ እንድንጸልይላቸው እና እንድንባርካቸው ነው። አሁን ያው ባጭሩ ለጎዷችሁ ሰዎች ትጸልያላችሁ? ምን እንደሚሰማቸው አውቃለሁ። እንዴ እንዲባረኩ አልፈልግም ብዬ አሰብክ? እውነት ለመናገር እንዲባረኩ አልፈልግም ነበር። ሰዎች እኛን ሲጎዱ እንዲሰቃዩ እንፈልጋለን፣ ዋጋ እንዲከፍሉ እንፈልጋለን። ግን ያ እግዚአብሔር ለእኛ ያለው አመለካከት አይደለም። ለአንድ ሰው ስትጸልዩ እግዚአብሔር መጀመሪያ የሚሰጣቸው ነገር መገለጥን ነው። በሕይወታቸው ውስጥ እንዴት እንደነበሩ እግዚአብሔር ለማንም ሊሰጠው ከሚችለው ታላቅ ስጦታ እግዚአብሔር ለማንም የሚሰጠው ታላቅ በረከት እውነት ነው እና እሱ ስለ እኛ ድርጊቶች እውነት ነው። ስለ ራሳችን ያለ እውነት ያ ነው ነፃ የሚያወጣል፣ ስለ ሌላው ሰው እውነት አይደለም። ጠላቶቻችሁ ነፃ እንዲወጡ ስትጸልዩ እግዚአብሔር ማድረግ ያለበት የመጀመሪያው ነገር በሕይወታቸው በባርነት ውስጥ እንዲቆዩ የሚያደርጋቸውን ነገር እንዲገልጽላቸው ማድረግ ነው። ስላስከፋችሁ ሰዎች አዘውትራችሁ የምትጸልዩ ከሆነ በዛ ሰው ላይ ለረዥም ጊዜ መናደድ የማይቻል ነው። ሁለቱ አብረው አይሄዱም። እናም ለጠላቶቻችሁ መጸለይ ብቻ ሳይሆን ነገር ግን መባረክ አለባችሁ እንጂ መርገም የለባችሁም ይላል። መባረክ የሚለው ቃል ስለ እነሱ መልካም መናገር ማለት ነውና እርግማን የሚለው ቃል ክፉ መናገር ማለት ነው። ስለዚህ አስቡት እና ይህ ከባድ ይሆናል። ጠላቶቻችሁን ይቅር ማለት የምትፈልጉ ከሆነና ይቅርታ ለማለት ላይ መስራት የምትፈልጉ ከሆነ ስለ ጎዷችሁ ሰዎች መጥፎ መናገርን ማቆም አለባችሁ። ምናልባት ይህንን ስንት ጊዜ ማለት ይኖርብኛል? ስለ ጎዷችሁ ሰዎች መጥፎ መናገርን ማቆም አለባችሁ። የሆነ ሰው ይጎዳችሁና ሌላ ሰው መጥቶ ምን አይነት ጥሩ ሰው እንደሆኑ ሲነግሯችሁ ብቻ የምታስቡት አፋችሁን ለመዝጋት ማድረግ የምትችሉት ያን ብቻ ነው። ግን እግዚአብሔር ስለ እነዛ ሰዎች ልናገኘው የምንችለው ጥሩ ነገሮችን እናም ጥሩ ነገሮችን ለመግለጽ እንጂ አሉታ የሆኑ ነገሮችን በቃላት ላለመግለጽ መሞከር። ባርኳቸው፣ አትርገሟቸው። ሉቃስ 6 ከቁጥር 27 እስከ 28 ለእናንተ ለምትሰሙ እላችኋለሁ፣ ጠላታችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ። ወደ ኋላ እንመለስና ይህን እንደገና እናድርግ። ለእናንተ ለምትሰሙ እላችኋለሁ። እያዳመጣችሁ ነው? ጠላታችሁን ውደዱ።
ለሚጠሏችሁ መልካም አድርጉ። ይኸው እንደገና ፍቅር ስሜት አይደለምና፣ ስሜት አይደለም፣ ተግባር ነው። ፍቅር ሰዎችን እንዴት የምንይዝበት መንገድ ነው። ለእነሱ ያለን ስሜት አይደለም። ጠላታችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ፣ ለሚበድሏችሁም ጸልዩ። ዛሬ ለጠላቶቻችሁ ጸለያችኋል? በሕይወታችሁ ውስጥ በጣም ስለጎዷችሁ ሰዎች ዛሬ ጸለያችኋል? አምላክ እንዲባርካቸው ጠይቃችኋል? ማቴዎስ 5 ቁጥር 44 እኔ ግን ጠላታችሁን ውደዱ፣ ለሚያሳድዷችሁም ጸልዩ እላችኋለሁ። ያው እሱ ከባድ ነው። ጆይስ ይህን ለማድረግ በጣም ከባድ ነው ልትሉ ትችላላችሁ፣ ግን የሚሰራው እሱ ነው። እግዚአብሔር ሰዎችን በትክክል የሚይዝበት መንገድ አለው። እኛ ራሳችን እነሱን ለመቋቋም መሞከሩን እስካላቆምን ድረስ አያደርገው። በሕይወቴ የተረዳሁት ነገሩን ለእግዚአብሔር ከሰጠሁት እና በእሱ መንገድ ካደረግኩት እርሱ ሁል ጊዜ ሽልማት እንደሚሰጠኝ እና በሕይወቴ እንደሚከሳኝ ነው። አሁን አንድ ሰው ክፉኛ ጎርቷችሁና አሁን እነሱ እርዳታ የሚያስፈልጋቸው ሁኔታ ላይ እንደሆኑ ብታውቁስ? ያው እኔ አልረዳም። እኔ በእርግጠኝነት አልረዳም። አንድ ጊዜ አስታውሳለሁ፣ ማለቴ በጣም የምወዳው ኮት ነበረኝ። በጣም ነው የምወደው። መቼም የሆነ ነገር አላችሁ ለሌላ ሰው ብትሰጡትም እንኳን ያን ያህል የማትጨነቁበት ነገር። ነገር ግን እግዚአብሔር የምትወዱትን ወይም ለእናንተ በጣም ጥሩ የሆነ ነገር እንድትሰጡ መጠየቅ ሲጀምር ትንሽ ይከብዳል። ግን ቢያንስ መስጠት ካለባችሁ ለምትወዱት ሰው መስጠት ነው የምትፈልጉት። ለማትወዱት ሰው መስጠት አትፈልጉም። እና በጣም 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 የጎዳኝ ሰው ነበር። እግዚአብሔር በልቤ አስቀመጠ። አውቅ ነበረው። ያወቅኩትም እግዚአብሔር ለዛ ሰው እንድሰጥ እንደሚፈልግ ነበር። እናም አሰብኩ፣ እንዴ ያንን ማድረግ አልፈልግም። እና ባደረግኩ ጊዜ እንኳን አልወደድኩትም ነበር። እኔ ግን ለእግዚአብሔር በመታዘዝ ነው ያደረግኩት። ያንን ባደረጋችሁ ማንኛውም ጊዜ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። ሁሌም ክፉን በመልካም እናሸንፋለን። በሮሜ ምዕራፍ 12 ላይ ካነበባችሁ እንደ ጠላቶቻችን እንዳንሆን ይነግረናል። ነገር ግን እንደ እግዚአብሔር እንድንሆንና ክፉን በመልካም እንድናሸንፍ ይነግረናል። ታውቃላችሁ፣ እናትና አባቴን ከሕይወቴ በማስወገድና ለእነርሱ መጥፎ በመሆን ላገኛቸው አልችልም ነበር። በእነሱ በኩል እየሰራ ያለው ጠላት መሆኑን ለማወቅ በቂ መረጃ ነበር፣ የመጽሐፍ ቅዱሳዊ መረጃ። ስለዚህ እንዴት ነው ላሸንፈው የምችለው? ዲያብሎስን ማነቅ አትችሉም። እሱን መምታት አትችሉም። ምን ማድረግ የምችሉት? ጥሩ መሆን ትችላላችሁ። ጥሩ ልትሆኑ የምችሉት ሁሉ ጥሩ መሆን ትችላላችሁ። አንድ ነገር ልንገራችሁ፣ ዲያብሎስ ልግስና ይጠላል። ለሰዎች ስትጸልዩ፣ በተለይም ለጎዷችሁ ሰዎች ስትጸልዩ ይጠላል። ለሰዎች መልካም ስትሆኑ ይጠላል። እንድታደርጉ የሚፈልገው ሰዎች እንድትጠሉ ነው፣ ምክንያቱም እሱ የሚጠላ ነው። እግዚአብሔር ግን ለሰዎች በረከት እንድንሆን ይፈልጋል። እግዚአብሔር ከምትወዱት ነገር አንዱን ክፉኛ ለጎዷችሁ ሰው እንድትሰጡ ጠይቋችሁ ያውቃል። ስታደርጉት ከሕይወታችሁ ላይ የጠላትን ኃይል ይሰባብረዋል። ሌላ የማስታውሰው አጋጣሚ አለ። የሆነ ሰው የነገረኝ ነገር ግን አንዳንድ ጊዜ ለሰዎች መንገር የሌለብንን ነገር እንነግራቸዋለን። በሆነ ምግብ ቤት ውስጥ ለምሳ ሄደው ነበር እና እዛ ሚኒስትሪ ውስጥ አብረውን ቢዝነስ የሚሰሩ የተወሰኑ ሰዎች ነበሩ። እናም ስለ እኔ መጥፎ ነገር እያወሩ ነበር። ማንም ሰው የሆነ ሰው ከጀርባው ስለ እሱ መጥፎ ነገር እያወራ እንደሆነ መስማት አይወድም። ስለ እሱ ሲነግሩኝ የመጀመሪያ ሀሳቤ የሆነው ካሁን በኋላ ከእነሱ ጋር ቢዝነስ አንሰራም የሚል ነበር። ስለ እኔ እያወሩ እንደነበረ ማወቄን ያ እንዳላስደሰተኝ ማወቃቸውን አረጋግጣለሁ። እና እኔ ይህ ነኝ እና እኔ ያ ነኝ እንዴት እንደምሆን ታውቃላችሁ። ይህን አደርጋለሁ እና ያንን አደርጋለሁ እና ሌሊት ጥሩ እንቅልፍ አልተኛውም ነበር። ምክንያቱም ገምቱ፣ ጌታ ለልቤ የተናገረ የትኛውንም አታደርጌም።
ሰዎችን ለመበቀል የተለያዩ እቅዶችን ልናቅድ እንችላል። ነገር ግን እግዚአብሔርን የምትሰሙ ከሆነ እርሱ አይ ይህንን አታደርጉም ይለናል። እና ምንድን ነው የማደርገው? እና በልቤ ውስጥ የመጣው ነገር ለሰዎች እንዲያደርጉ የምትናገሪውን ነው። ስጦታ ትልኪላቸዋለሽ፣ እናም ተባርኪያቸዋለሽ። ስለ እኔ እያወሩ ለነበረበት ሬስቶራንት የስጦታ ሰርተፊኬቶችን መላክ ነበር የፈለግኩት። ማለት እኔና ትልቁ አፌ የሚለው መጽሐፌን ልሰጣቸው ፈለግኩኝ። እንደማውቅና ለእነርሱ ይቅር ለማለት ምን ያህል ለጋስ እንደሆንክ እንዲያውቁ ለማድረግ ማንኛውም ነገር ማድረግ ፈለግኩ። አንዳንዶቻችሁ እኔ የማውራውን በትክክል እንደምታውቁ አውቃለሁ። ግን አልነበረም። ለተወሰኑ ጥሩ ሬስቶራንቶች ውስጥ ሄደው መመገብ የሚችሉበትን የስጦታ ሰርተፊኬት መስጣት ነበረብኝ። ምን ያህል እንደማደንቃቸው የሚናገር ደብዳቤ ጻፍኩላቸው። ወይኔ በፈጣሪ ያለ እኔ በጣም ከባድ ነበር። የምነግራችሁ መንፈሳዊ ውጊያው እንዳሸነፍኩ አውቃለሁ። በእኛ ላይ እየመጡ ያሉ መንፈሳዊ ኃይሎች አሉ፣ በተለይ የምንኖርባቸው በእነዚህ የመጨረሻ ቀናት ውስጥ። ፍቅራችን እየቀዘቀዘ እንዲሄድ መፍቀድ የለብንም። ማቴዎስ 24 በመጨረሻው ዘመን የብዙ ሰዎች ፍቅር ይቀዘቅዛል ይላል፣ እናም ብዙዎች ይናደዳሉ ይላል። ሰዎች ዛሬ ቶሎ ነው የሚናደዱት። አንድን ሰው ማናደድ በጣም ቀላል ነው። ማለቴ ሰዎች የሚሄዱበት መንገድና በአጋጣሚ በዋናው መንገድ ላይ ወደ መንገዳቸው ከገባችሁ ምን ያህል እንደሚናደዱ። ምሕረት የት አለ? ጸጋው የት አለ? እንደ ማንኛውም ሰው መሆን አንችልም። በዓለም ውስጥ ነን፣ ግን እንደነሱ መሆን አንችልም። ሌላ ሰው እንደዛ ስለሆነ ብቻ እንደዛ መሆን አንችልም። ተምሳሌት መሆን አለብን። እኛ ላይ እንዲደረግ የማንፈልገውን ነገር ሌሎች ላይ ማድረግ የለብንም። እኛ ላይ እንዲያደርጉ የምንፈልገውን ነገር ለነሱ ማድረግ እና ለነሱ ተምሳሌት መሆን። እናም ስለዚህ በእውነት ይቅር ለማለት ከፈለጋችሁ ጠላቶቻችሁን ለመባረክ ፈቃደኛ መሆን አለባችሁ። እግዚአብሔርን ምን ላደርግላቸው እችላለሁ ብላችሁ እንኳን መጠየቅ ትችላላችሁ። በጣም ነው የጎዱኝ፣ እኔም እየጸለይኩላቸው ነው እና እኔ ስለ እነሱ ጥሩ ነገር አወራለሁ፣ ግን ምን ላደርግላቸው እችላለሁ? እስቲ ብቻ ፓስተር አላችሁ እንበል። እናም በቤተ ክርስቲያኖች ውስጥ በስተጀርባ የሚሰራ ሰው አለ እንበል። እናም ብዙ ሰዎችን ወደ ራሱ ሰብስቦ ስለ እናንተ መጥፎ ነገር እንዲያስቡ እያደረጋቸው ነው። ሁልጊዜ ይከሰታል። ማለት አቤሴሎም በንጉሥ ዳዊት ላይ ለማድረግ ሞክሯል። በእርግጥ ያናድዳል። ለዚያ ሰው አብራችሁ ከሚሰሩ ሰዎች ውስጥ አንዱ እንዲሆን እድል ሰጥታችሁታል፣ አሳድጋችኋቸዋል፣ ታምናችኋላችሁ እና አሁን በቤተ ክርስቲያን ትተው በመቶዎች የሚሆኑ የቤተ ክርስቲያኑን ሰዎች ይዘው ሊሄዱ ነው እና 3-4 ብሎኮችን ራቅ ብለው የራሳቸውን ቤተ ክርስቲያን ይጀምራሉ። ቤተ መቅደስ ውስጥ እየገባችሁ ስለ እነሱ መጥፎ ነገር መናገር የለባችሁም። ማድረግ የምትችሉት የድምፅ ማጓያ ለእነሱ ገዝታችሁ እንዲሳካላቸው መጸለይ ነው። ያው ንስሐ እስኪገቡ ድረስ አይሳካላችሁም፣ ግን እነሱ እንዲሳካላቸው ከጸለያችሁ ለእናንተ ይጠቅማችኋል። ክፉም በመልካም ታሸንፋላችሁ። ለሁሉም ሰው በምትችሉት መጠን ሁሉ ጥሩ ኑ። ዲያብሎስ እንዲያሸንፍ አትፍቀዱ። ይቅር ትላላችሁ፣ ትወስናላችሁ፣ ትደገፋላችሁ፣ ትጸለያላችሁ፣ እናም ትባርካላችሁ። ቃል የምገባላችሁ ነገር ያንን ካደረጋችሁ መልእክት በመስማት ያ ጥሩ መልእክት ነው ብሎ ማሰብ ብቻ ሳይሆን ያንን ካደረጋችሁ በሕይወታችሁ ውስጥ ለውጦችን ታያላችሁ። እናም ከዛ ከመራራነት ከቂምና ይቅር ካለማለት ሸክም ነፃ ትሆናላችሁ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።